ይታያል አይደል ወንድማችን? አዎ ታምረ ማርያም ማለት ነው። ኦኬ here you go። ምን ይላል ይሄ ጽሑፍ? እስኪ ያሰመርኩት የትኛው? በቀይ የሆነ ፒንክ ከለር ቆይ እንትን ላይት ነገር ልጨምርበት በደንብ እንዲታይ። እሺ ምን ይላል ይሄ ጽሑፍ? ይህ የእመቤታችን ተአምር የሚለው ነው። ከሱ ጀምሮን ይህ የእመቤታችን ተአምር ከመጽሐፈ ነቢያት ከመጽሐፈ ተአምራት ሐዋርያት የላቀ የከበረ ገናና ነው። ስለዚህ ቀላል አይምሰላችሁ። የነቢያትና የሐዋርያት መጽሐፍት የትኛው ነው? ብሉይ ኪዳንና አዲስ ኪዳን አይደል? ብሉይ ኪዳንና አዲስ ኪዳን የነቢያትና የሐዋርያት መጽሐፍት አይደል? አይደል ጆ? ነው። ስለዚህ ከነሱ ምን ያለ ነው ይላል? ያነሰ ነው ወይስ የላቀ? የላቀ ይላል። የላቀ ማለት የበለጠ ማለት ነው አይደል? የበለጠ ነው ይላል። በቃ ያ ታምረ ማርያም ማለት ነው። ቤተክርስቲያኒቱ እንዲህ አይነት ይሄው እኔ ከፈለክ አገላብጥልሃለሁ መጽሐፉን ሙሉ በሙሉ ብራዘር። አይ እኔ ትንሽ አነበው መጽሐፈ ተአምራት ከመጽሐፈ ነቢያት መብለጡን ስለምን ነው ቢሉ ብሎ ወደ ታች የሚለውን ለማንበብ ብዬ ነው። እኔ ማንበብ ትችላለህ ገብተን ቤትህ። ግን እዚህ ጋር ምን ይላል? በአራት ነጥብ ዘግተው ምንድን ነው ያሉት? የእመቤታችን ተአምር ከመጽሐፈ ነቢያት ከመጽሐፈ ሐዋርያት የላቀ የከበረ ገናና ነውና ስለዚህ ቀላል አይምሰላችሁ አለ ይላል። ቤተክርስቲያኒቱ ታምረ ማርያም የሚባለው መጽሐፍ ከመጽሐፍ ቅዱስ የበለጠ የላቀ የገነነ የከበረ ነው ብላለች። ከታች ግን ምክንያቱን አስቀምጣለች እኮ የፈለገን ምክንያቱ በጽሁፍ ነው በእድሜ ነው ምናምን ነገር ምክንያቱ ላይ አይደለም። እኔ ማተር ማረገው ከመጽሐፍ ቅዱስ በላይ ነው። ከመጽሐፍ ቅዱስ የበለጠ አንተ ቅድም ዋናው መጽሐፍ ቅዱሳችን ብለህ ስትል ተሳስተሃል እያልኩ ያለሁት ለዛ ነው። ወንድምና መቀጠል ትችላላችሁ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ዋናው መጽሐፍ ቅዱስ ሆኖ አያውቅም። ማስረዳት እችላለሁ በዚህ ጉዳይ መናገር እችላለሁ። ዳንኤ ይሰጥህ አላዛር ዳንኤ ይሰጥህ እሺ ያው ብታሰዱን መጨረሻ ላይ ማሰዳታችሁ እኮ መደምደሚያው የሚሆነው ለምን እንደሚበልጥ ምክንያቱን ነው የምትነግሩን። አሁን ጉዳዩ የሚበልጠውን ምክንያት ማወቅ አይደለም። ቤተክርስቲያናችሁ ከመጽሐፍ ቅዱስ ይልቅ ታምረ ማርያም ይበልጣል እያለች ነው ያለችው። በቃ ተቀበል ነው ብራዘር። እሺ ጆ ቤተክርስቲያን ሰው ኢየሱስን ክዶ ያለ ኢየሱስ መንግስተ ሰማያት ይገባል ብላ ታስተምራለች። እንደዚህ የሚላረ ትምህርት የለም ባክለ ያውጣል። አሁንም ገድል ላይ ነው የምትሄደው። ምን ነው አቀለልከው? ቤተክርስቲያን ሳታቀለው አቅልዬ ሳይሆን በመጽሐፍ ቅዱስ እንድናወራ ብዬ ነው እኮ ነው ብራዘር። ይቅርታ አንዴ ይቅርታ ማለት የገባው የረበሽ ከሆነ ይቅርታ። ጆ ማለት በገድላትና በመጽሐፍ ቅዱስ የማያመቅ ከሆነ መውጣት ይችላል፣ መውጣት አለበት። ምክንያቱም ተምሮ መምጣት አለበት። ይሄንን ልጅ የማይሆን መንገድ ከሚሄድ ተምሮ መምጣት አለበት። መጽሐፍ ቅዱስና ገድላትን አመዛዝኖ የማይሄድ ከሆነ ጆ ተምረህ መምጣት አለብህ እንጂ በእነዚህን የሚማር ትምህርት መውሰድ የለብህም። ምክንያቱም አንድ እንደዚህ አስተያየት የምንሰጥ ከሆነ ከሱ ትምህርት ከሱ ኔጌቲቭ በኋላ እኛ መስጠት አንችልም። ይቅርታ በመሃል ገብቼ ካሰናከልኩህ ወንድማችን ዳንኤል ማለት ነው። ግን ጆ መማር አለብህ። የገድላትና የመጽሐፍ ቅዱስን አመዛዝነህ አውቀህ መምጣት አለብህ። ከዚህ በኋላ አልገባም። ከዚህ በኋላ መሃል ላይ ይቅርታ። ችግር የለውም አላዛር፣ ልክ ነህ። በእርግጥ እኔ መጽሐፍ ቅዱስ ከሆነ መጽሐፍ ቅዱስ ላይ
ምንም ስለማልል በመጽሐፍ ቅዱስ ለማውራት ዝግጁ ነኝ። አላዛር ገድላትና ድርሳናት ላይ ነው። ጆዬ እኔ እኮ ይኸውልህ ቤተ ክርስቲያን አሁን እኔ አንዳንዶቻችሁ ኢቨን ኦርቶዶክስ ስለመሆናችሁ በጣም ነው የሚገርመኝ። ለምን እያሳየናችሁ ያለውን የቤተ ክርስቲያናችሁን መጽሐፍ ነው። ኦኬ የቤተ ክርስቲያናችሁን መጽሐፍ ያ የቤተ ክርስቲያናችሁ መጽሐፍ ላይ ያለውን ትምህርት አትቀበሉትም፣ አታምኑትም። ኦኬ ይሄ በጣም ከባድ ነው ጆይ። አሁን ኦርቶዶክስ አይደለም። ኧረ እኔ እንዳኒ እሺ አንተ ኦርቶዶክስ ከሆንክ ይኸው ቤተ ክርስቲያን ከኢየሱስ ሌላ ሰዎች ይድናሉ እያለች ታስተምራለች። ማለት ያለ ኢየሱስ ጌታ ተክዶ ይህን ትምህርት ትቀበለዋል? እቀበለዋለሁ፣ አስረዳሃለሁ። አንተን አልጠየቅኩም፣ ጆንን ነው እመጣለሁ ወደ አንተ። ገድላት ላይ እውቀት የለኝም ብዙም እያልኩ ነው። በመጽሐፍ ቅዱስ እምነት ብቻ ትቀበለዋለህ ወይ ነው? ይሄው እኔ ሰጠው እኮ አሁን ማስረጃውን እንትኑን ነገርኩ፣ ትምህርቱን ነገርኩ። ትቀበለዋለህ ወይ ነው እኮ። ከመጽሐፍ ቅዱስ ከሆነ አዋሳኝና ከመጽሐፍ ቅዱስ እንማማር፣ ችግር የለም። እሺ አንድ ብቻን ክሊር እናድርግ። አንደኛው ሶላችን መጽሐፍ ቅዱስ ብቻ የሚል ነው። ኦርቶዶክስ መጽሐፍ ቅዱስ ብቻ ብላ ነው የምታምነው። መጽሐፍ ቅዱስ ብቻ ብላ አታምንም እኮ። ብቻ እኛ ጋር አንተ መጽሐፍ ቅዱስ ብቻ ብለህ ነው የምታምነው አይደለ ዳኒ? ቆራሽ ቤተ ክርስቲያን መጽሐፍ ቅዱስ ብቻ ብላ አታምንም። አንተ ግን መጽሐፍ ቅዱስ ብቻ ብለህ ነው የምታምነው። መልስ አንተማ ጆሲ ሚውታል አንተ መጽሐፍ ቅዱስ ብቻ ብለህ ነው የምታምነው። እኔ እያልኩ ያለው አንድ ድንጋይ ነው ዮሲ እናስወርዳለን። እሺ ስርዓት የማይኖር ከሆነ እናስወርዳለን። አላዛርን ዝም በል ብለን አንተ እንደገባ እንዳታወራ። ከዚህ በኋላ ከገባ እታች አወርዳለሁ። እሺ ቴንኪው። አላዛር ዝም ብሏል። ኦርቶዶክሳዊ ወንድም ነው። ከጆሲ ጋር ይጨርሱ። ከዛ ታች ወረድ። በቃ ቃሌን አከብራለሁ። እሺ ጆ አንተ መጽሐፍ ቅዱስ ብቻ ብለህ ነው ወይ የምታምነው ከቤተ ክርስቲያን ተለይተህ? እኔም አሁንም እኮ መጽሐፍ ቅዱስ ብቻ ሳይሆን እኔ እናንተን የሚያስማማ የሚችለው መጽሐፍ ቅዱስ ብቻ ነው ዳኒ። እኔ ስለ መስማማት አለም እያወራን ያለው፣ ስለ አንተ እምነት ነው እያወራን ያለ ነው እኮ። ማለቴ ስለ ርዕሱ ስናወራ መልስ የምሰጥ መቼስ ከመጽሐፍ ቅዱስ ነው አይደለ? ለእኔ ጠየቅኩ መልስ ስጠኝ አይደለም። ቤተ ክርስቲያን ከኢየሱስ ውጪ በሌላ የሚዳናል ብላ ታምናለች ነው እያልኩ ያለው እኮ። ከመጽሐፍ ቅዱስ ከሆነ ገድልና ድርሳናት ላይ የለኝም። ቤተ ክርስቲያን መጽሐፍ ቅዱስ ብቻ ብላ አታምንማ። እኔ ሳሳይ መጽሐፍ ቅዱስ ብቻ ነው ማሳይ። ያንተ ቤተ ክርስቲያን ግን መጽሐፍ ቅዱስ ብቻ ብላ አታምንም። ቤተ ክርስቲያን ባላመነችበት ጉዳይ ላይ አሳዩኝ እያልከን ያለው ቤተ ክርስቲያን በማታምነው ጉዳይ ላይ ነው። ለምን ገድላትና ተአምራትን ቤተ ክርስቲያን ታምነዋለች። ልክ አሁን አላዛር አምንበታለሁ እንዳለ። እሺ ቆይ እንደዚህ እናድርገው። አላዛር ማይክ ክፈትና ከጆጋ አውራ። ሁለታችሁ መጀመሪያ ተግባቡሽ። ያው እሱ አያምንበትም፣ አንተ ታምንበታለህ። ሁለታችሁ አውሩ። እሺ አመሰግናለሁ። የጆ አላምንበትም ሳይሆን መጀመሪያ አላውቀውም ነው። ምክንያቱም እሱ መጽሐፍ ቅዱስ ብቻ ሊያነብ ይችላል። አዋልድ መጽሐፍት የሚባሉ ደግሞ አሉ። አዋልድ መጽሐፍ ደግሞ ከመጽሐፍ ቅዱስ በታሪክም በሂደትም የወጡ ናቸው። ከመጽሐፍ ቅዱስ የወጡ አዋልድ መጽሐፍ የሉም። አዋልዳቶቹ መጽሐፍቶች ደግሞ ገድላቶችና ተአምራቶች ናቸው፣ የኛዎች ማለት ነው። እሱ ራሱ ይናገር። አላዛር አሁን እሱ ራሱ ይናገር። ጆ አንተ ከኢየሱስ ውጪ በሌላ ከኢየሱስ ውጪ ኢየሱስ ተክዶ ሰው ይድናል ብለህ ታምናለህ? ጆ እሱ ለአንተ ስላወራ ነው ሚስ ሪፕሬዘንት እንዳያደርግ እኮ። አሁን ይህን ማስረጃ እኮ የሆነ ጊዜ ገድል ላይ ስታቀርብ ስላየው ነው። እኔ ገድል ላይ እውቀት የለኝም ነው እያልኩ ያለሁት። እኔ ጥያቄ ገድል ላይ እውቀት አለ የለህም አይደለም። ታምናለህ ወይ? ኢየሱስ ተክዶ ሰዎች በሌሎች በቅዱሳንና በጻድቃን ይድናሉ ብለህ ታምናለህ? ከኢየሱስ ውጪ እኔ አላምንም። አየህ፣ አላምንም። ግን ማስረጃ ከመጽሐፍ ቅዱስ ትሰጠኛለህ ወይ ነው? አላምንም። ቆይ አንዴ ወዳጅ፣ አላምንም ማለት እሺ። አላዛር ተመለስ። አላዛር ግን ምን ያደርጋል?
ያምናል። ሁለቱ ምንድናቸው? ኦርቶዶክሳዊ ናቸው። ጆ አላምንም ካልክ አንተም እንደኔ ነህ፣ እኔም አላምንም። ለምን? መጽሐፍ ቅዱስን መሰረት ያደረገ ክርስቲያን ሊያምን ስለማይችል። ችግሩ ቤተክርስቲያን ውስጥ ግን መጽሐፍ ቅዱስ ብቻ አይደለም የሚታመነው። ይሄ ወንድምነት እንዳሳየ ከመጽሐፍ ቅዱስ በላይ የሆኑ መጽሐፍቶች ይሁን አሏት ቤተክርስቲያን የምታምናቸው። ስለዚህ በእነኚህ መጽሐፍቶች ውስጥ ከኢየሱስ ተክዶ ጌታ ተክዶ ሰዎች ያለ ኢየሱስ ይድናሉ ብላ ታስተምራለች። ይህንን ትምህርት ደግሞ ኦርቶዶክሳዊ ወንድም አልዓዛር ደግሞ ያምናል። አልዓዛር ያምናል። ወዳጄ ትመለሳለህ? ጊዜ አትግደልብን አልዓዛር፣ ወይ ላስወርድ ነው። አልዓዛር ቻለው። እሺ ያው ቀደም ያመለጠ ላሳይ። ቀደም ሚስ ሪፕሬዘንት ያደረከው ጆ እኔ ኢየሱስ ተክዶ በማርያም በኩል የዘላለም ሕይወት ይገኛል ብዬ መንግስተ ሰማያት ይገባል ብዬ አላምንም ነው ያለው። ያምናል ያልከው ውሸትህን ነው። እሱ አላምንም ብሏል። አንተ ግን አምናለው ነው ያልከው። ይድናሉ ነው ያልከው። ሁለታችሁ አውሩ። ይኸውልህ የመዳኔን ምክንያት አስረዳሃለሁ። እኔ ከኢየሱስ ውጪ መዳን የለም። ልንገርህ፣ ኢየሱስን ክዳ ወደ ድንግል ማርያም ብትጠጋ እንኳን አንድ ነፍስ ትድናለች የሚል ቃል ሰምተህ ነው። ምክንያቱም አንተ ቀጥታ ትርጓሜ ልትሰጠው ትችላለህ። የእኛ ሊቃውንቶችን ሲተረጉሙልን ሲያስተምሩንም በሊቃውንቶቹና በሐዋርያቶቹን ተመስርተው ነው እኛን የሚያስተምሩት። ልንገርህ፣ አንድ ነፍስ እግዚአብሔርን ክዳ ቀደም አምናለሁ ብለህ ረስተው ነው ኢየሱስን ተክዶ እግዚአብሔርን ክጄ አይደለም። ጥያቄው እሱ ነው ብራዘር። ማርያም ኢየሱስ ተክዶ እኮ ኃይለ ቃሉን እኮ ነው የምልህ። ኃይለ ቃሉን እኮ ነው የፈለከውን ኃይለ ቃል ታወራዋለህ። ኢየሱስ ተክዶ ሰው ማርያምን አምኖ ይድናል? ማርያምን አምኖ አይልህም። ማርያምን አምኖ ይድናል ወይ ብራዘር? አይልህም። እግዚአብሔር አንድ ነፍስ እግዚአብሔር ክዳ እንኳን በማርያም ብትጠጋ ትድናለች ይልሃል። ሊቃውንቶቻችን ሲያስተምሩን በመጽሐፍ ብታገኝም አንድ ነፍስ እግዚአብሔርን ክዳ እንኳን በማርያም ብትጠጋ ትድናለች ማለት ደግሞ ይኸውልህ ታምናለህ ማለት ነው። ላስረዳ ወይ ታስረዳኝ። ታምናለህ ማለት አቋምህን ግልጽ አድርገው። ስለዚህ ታምናለህ ማለት ነው አይደል? አንድ ነፍስ እግዚአብሔርን ክዳ በማርያም ድንግል እንኳን ብትጠጋ እንደምትድን ታምናለህ ማለት ነው። ማርያምን ሳይክድ የመጀመሪያ የኃይለ ቃልን ትርጉም ላስረዳ ብራዘር። አሁን ሐሳቡን ታብራራዋለህ ወዳጄ። ታምናለህ? መጀመሪያ አቋምን እንወቀው። ታምናለህ ወይስ አታምንም? እግዚአብሔር ተክዶ ማርያም ግን ሳትካድ፣ ማርያም ሳትካድ ታምና ወዳጄ ሰው መንግስተ ሰማያት ታምናለህ? አታወዳደር ወንድም አለ ማለት አታወዳደር። እግዚአብሔርን ክዳ አንድ ነፍስ በማርያም ብትጠጋ ትድናለች እኮ። ትጠጋ ማለት ማርያምን ትመን ማለት ነው አይደል? እሱን እኮ ነው። ትመን አይደለም መጠጋት እምነቱ እኮ ችግር የለም። መጠጋትማ እኔ ኃጢአተኛ ነኝና ድንግል ማርያም አንቺ ብጽዕት ነሽ፣ ላንቺ እኔ እንኳን እግዚአብሔርን ክጄ በዝሙትና በስካርና በዳንኬራ ነፍሴን ብሸውዳት ስጋዬን ብሸውዳት ድንግል ማርያም ሆይ አንቺ እናቴ በአንቺ ተጠግቼ ግን እንዲምረኝ ለምኝልኝ። ድንግል ማርያም አንቺ በአንቺ ተጠግቼ እንዲምረኝ። ማንን ነው ያመንከው? የእግዚአብሔርን እምነት እኮ ነው የሚቀድመው ወዳጄ። እግዚአብሔርንማ ነፍሴን ግን ወዳጄ የት ነው የምትደበቀው? በስጋዬ ደግሞ ካደችው። ካድክ ብራዘር፣ እግዚአብሔርን ክዳ። በልቤ ባምነው በስጋዬ ካድኩት። ይኸውልህ በልብህ ካድከው ወዳጄ፣ በልብህ ካድከው እግዚአብሔር። አይደለም ነፍስና ስጋ ትኖራለች በዚህ ስንኖር ማለት ነው። የት ነው የምትደበቀው? ካድከው። እግዚአብሔርን ስለ ካደ ሰው ነው የምናወራው። እግዚአብሔርን የካደ ሰው ወዳጄ። በስጋዬ ካድኩት። ምን በስጋ አይደለም፣ በነፍስህ ካድከው። እግዚአብሔርን ካድከው። ክህደት ነው። በነፍስ የምትክድ ኦርቶዶክስ የለችም። ዩ ዲናይ ዩር ጋድ ወንድም አለም። አዎ እግዚአብሔርን ካድከው። ከዛ ማርያምን ስላመንክ ትድናለህ ወይስ አትድንም? እግዚአብሔርን ክጄ ማርያምን አላምንም አላመልክምም። ቀድማ የምትቃወመኝም ድንግል ማርያም ናት። እሷን እግዚአብሔርን ክድ እኔ ብራዘር አትደበቅ። እግዚአብሔር ተክዶ ማርያም ታምኖ ሰው መንግስተ ሰማያት ይገባል ወይስ አይገባም? አይልህም። አይገባምም አይልህምም።
እንደዛም አይልህም። አይገባም። ቆይ ጆ አንዴ አይገባም አይልህም። ይገባል ማለት ነው። በስጋዬን እግዚአብሔርን ክጄ በመንፈሴን ግን ማርያም ብለምናት ግን ታድነኛለች። ወንድም ዓለም ይገባል ማለት ነው ወይ እንዴ? እምነታችሁን በግልጽ ተናገሩ ጋይስ፣ አትደበቁ። ግራ የተጋባ እምነት ውስጥ ለምንድነው የምትኖረው ወዳጄ? አሁን አይ ለማስረዳት ከሆነ እኔ በኃይለ ቃሉን አስረድቻለሁ። ምንም ገና መረዳት ውስጥ አልሄድም። አቋምህን ገና እኮ ራስህ አታውቀውም። የቱ ጋር እንዳለ እንኳን አታውቀውም። ይኸው ግልጽ አድርገን ሰው እግዚአብሔርን ክዶ ወደ ማርያም ተጠግቶ ወይ ማርያምን አምኖ መንግስተ ሰማያት ይገባል ወይስ አይገባም? አጭርና ግልጽ እኔ አስረድቻለሁ። ይገባልም ብዬ ማብራሪያውን ሰጥቻለሁ። ይገባል ብሎ ኦኬ፣ ይገባል። ይሄው ይገባል ብዬ ማብራሪያውን ሰጥቻለሁ። ያንተ መረዳት ደግሞ ይችላል። ይገባል አልከና አንተ። ይሄው ወንድማችን ደግሞ ጆ አይገባም ብሏል። አይገባም ብሏል። ዳኒ እሺ፣ ሁለታችሁ አውሩ። አንዴ ዳኒ ሁለታችሁ አውሩ ብራዘር። እሺ ቆይ አንዴ እናወራለን፣ ችግር የለውም ዳኒ። እሺ ሁለታችሁ እኮ እያወራችሁ ያላችሁት ይመስለኛል አንተ መካድ የምትለው ክርስቶስን አምላክነቱን መካድ ነው። አላዛር ደግሞ እያለ ያለው ኃጢአት መስራት ክርስቶስን እንደ መካድ ነው። እንደዛ ነው መሰለኝ እያወራችሁ ያለው። ኃጢአት እየሰራ እግዚአብሔርን ሁሌም እኛ እዚች ምድር ላይ ስንኖር አንተ የምትለው በቃ እኔ በአንድ በጸጋውን እንድኛለሁ፣ ኃጢአት አልሰራም፣ ብሰራም እሱ አንዴ አንስቶልኛል ነው። የኛ እምነት ደግሞ እንደዛ አይደለም። እኛ ሰዎች ሁሌም በኃጢአት ነው የምንኖረው በዚች ምድር ላይ እስካለን ድረስ። ዛሬ ንስሐ ገብተን ገና ከደጁ ሳንወጣ ኃጢአት የምንሰራ ሰዎች። ስለዚህ ከኔ የነጻ ደግሞ በጻድቃነቱም በድንግል ማርያም ብለምነው ደግሞ እኔ ያድነኛል። እሺ ቀላል ነው እኮ ቤተክርስቲያን ኢየሱስ ተክዶ ሰው መንግስተ ሰማያት እንደሚገባ ይሄው በማስረጃ እንገልጠዋል። ምን ችግር አለ ወዳጅ? ዳኒ አሁን አንተ ተክዶ የምትለው አምላክነቱን ነው እንዴ ዳኒ? ቆይ እኔማ ችግር የለውም። የኛ ኃይል ቃል የቃሉን ትርጓሜው የምትሰጠው አንተ መጽሐፍ ቅዱስ እኮ ትርጓሜ ትሰጣለህ እኮ። መጽሐፍ ቅዱስ ትርጓሜ ትሰጣለህ። የመጽሐፍ ቅዱስ ትርጓሜ ደግሞ አለው። ልክ በዛ ተተርጉሞ የተሰጠው ቃል ነው። አንተ አሁን የተቀበልከው እኮ ክርስቶስ ሲጀመር ቶ ለነገሩ ቀጥል። እሺ ቀጥል። ይቅርታ ወንድምነት እየተሰማ አይደለም። ወንድምነት እየተሰማ አይደለም ድምጽህ። እሺ ወንድምነት እሰማለሁ። አሁን መጣ። እሺ ይሄው ከብሮም ብዙ ዘመናት ከኖረ በኋላ በሱ ላይ ዘመን ተለወጠና ገንዘቡን ሁሉ አለቀ። አኗኗሩ ጎሰቆለ፣ ረዳቶቹ ተበተኑ፣ ባሮቹም በችጋርና በመከራ አለቁ። ክብሩም እንደተዋረደና ደስታውም ወደ ሐዘን ወደ ትካዜ እንደተመለሰ ባየ ጊዜ ልቦናው ታወከበትና መታገስ ተሳነው። ብሰርቅ የሚገርፈኝ ብለምን የሚያውቀኝ የለምና በጥቂትም በብዙም ቢሆን ወደ ሌላ ሀገር ሄጄ እየነገርሁ እኖር ዘንድ እሄዳለሁ ብሎ አሰበ። ይህንንም ብሎ እያለቀሰ እያዘነ ከሀገር ወጥቶ እንባውን በፊቱ ላይ እየወረደ እየቸኮለ ሲሄድ ሰይጣን በመንገድ ተገናኘውና ወንድሜ ሆይ ስለምን ታዝናለህ? ለምንስ ታለቅሳለህ? አለው። ያም ነጋዴ ያገኘኝን ነግርህ ዘንድ አንተ ማነህ? አለው። እኔ ሰይጣን ነኝ አለው። ያም ነጋዴ አንተ ሰይጣን ከሆንክ ልትረዳኝ ይቻልሃልን? አለው። ይሰርቅ እንደሆነ ይለምን እንደሆነ ወደ ሌላ ሀገር ይኖር ዘንድ እንዲሄድ ያገኘውን ሁሉ ነገረው ይላል። አሁን ማንን ነው እየለመነ ያለው? ለማን ነው ችግሩን እየነገረ ያለው? ለሰይጣን። ለሰይጣን ችግሩን ሲነግረው ኦልሬዲ እግዚአብሔርን መካድ ከዚህ ጋር ነው የጀመረው። ይሄ ሰው እግዚአብሔርን መካድ የጀመረው ከዚህ ጋር ነው። ማነ ሲለው ግራልተ እንዳይጋባ ሰይጣን ራሱ እኔ ሰይጣን ነኝ ሲለው ሰይጣን እንደሆነ እያወቀ ምን እየነገረው ነው?
ችግሩን እየነገረው ነው ያለው። ኦልሬዲ ይኸው ከዚህ ጀምሮ ይሄ ሰው ማንን ክዷል? እግዚአብሔርን ክዷል። ይኸው ሰይጣንም ነገሬንስ ብትቀበለኝ ባለ ዘመን ሁሉ እንደ ቀድሞ ፈጽሞ ባለጠጋ ትሆናለህ። ክንድህን አውጥተህ በደረቴ ውስጥ ያለውን ውሰድ። ያም ነጋዴ ክንዱን አውጥቶ የለዘብ 2 አውናቅ ሰጠው ይላል። ታዘዘ። ለማን? ለሰይጣን ታዘዘ። ኦልሬዲ ለሰይጣን መታዘዝ ሲጀምር ኦልሬዲ ማንን ክዷል? እግዚአብሔርን ክዷል። ወንድም አለ ይሄ ብቻ ነው እንደሚገርም አለ። ነጋዴውም ከደስታው ብዛት የተነሳ ምን ባደርግ ትወዳለህ አለው። ሰይጣንም ክርስቶስን ምን አድርገው? አንብበው እስቲ። ኦኬ ካደው። እሺ ክርስትናህን፣ ጥምቀትህን፣ ሱራፌልን፣ ኪሩቤልንም አምላክንም የወለደች እመቤታችንን ማርያምን ምን አርግ? ማን ነው እዚህ ውስጥ የሚካዱት? አሁን ደግሞ ለምን አትቀጥልም? ዝም ብለህ ማን ነው የሚካዱት እዚህ ውስጥ? ለምን አትቀጥልም? ዳኒ ዝም ብለህ እየተግባባን ነው መሄድ ያለብን። ማን ነው የሚካዱት እዚህ ውስጥ? አውቀዋለሁ። እኔ ስለማውቀው አውቀዋለሁ። ማን ነው የሚካዱት? ማወቅህን እንወቀው። ማን ነው የሚካዱት? ጥምቀትህን፣ ሱራፌሉን፣ ክሩቤሉምን አምላክን የወለደች እመቤታችን ማርያምን ካዳለው። የቀረሃል፣ አትዋሽ። የቀረሃል። ክርስቶስንም ካዳለው። ጎበዝ፣ አትደብቀው። ማንን ካዳለው? ደብቄው አይደለም፣ ያላስጨርስ ብዬ ነው። ምን ታስጨርሰኛለህ ብራዘር? እየደበከው እንዴ? ማንን ካዳለው? ኢየሱስን። እና ጨርሰው እንጂ ይሄ ሰው ይሄድ እንጂ ወደዛኛው አንዴ ብራዘር፣ ወደዛኛው መስመር እንጂ እኔ ነኝ እኮ እየገለጥኩልህ ያለሁት። አይዞህ ብራዘር። ይሄ ሰው ማንና ማንን ነው የካደው? ኢየሱስን፣ ጥምቀቱን፣ መላእክትን ክዷል። እና ወላዲቱ ድንግል ማርያምን አልካደም ብራዘር፣ አትዋሽ። ካድን የተባለው የካደው ግን ማርያምን አይደለም አለው ያልኩ ነው እንጂ። አይ አትዋሽ። አንዴ አትዋሽ። የነገሩ ፍጻሜ በሰማ ጊዜ የምድር ሁሉ ንግሥት እመቤት ናትና ማርያምን አልክድም እንጂ ሁሉን ምን አደርጋለሁ? እክዳቸዋለሁ አለው። ማንን ነው አልክድም ያለው? አላዛር፣ ማንን ነው አልክድም ያለው? ማንን ነው አልክድም ያለው? ክርስቶስን፣ ማርያምን አልክድም አለ። አትዋሻ። አሁንም ክርስቶስን አላለም። ማንን ነው አልክድም ያለው? ማርያምን አልካድም አለ እያልኩህ ነው እኮ። ክርስቶስን ለምን ትላለህ? ክርስቶስን አልክድም ብሏል አላለም? ማንን ነው አልክድም ያለው? ማርያምን ነው አልክድም። ማርያምን አልክድም አለው። ሁሉን እክዳለሁ ሲል ማንን አጠቃሏል? ሁሉም ውስጥ ማን አለ? ጌታውንም ጨምሮ። ኢየሱስ ተክዶ ማን የታመነው እዚህ ውስጥ? አልክድም ነው ያለው እንጂ ማን ነው እዚህ ውስጥ የታመነው? አልክድም ነው ያለው። ብራዘር፣ አለመካድ ማለት እኮ ማመን ማለት ነው። አላዛር፣ እዚህ የህፃናት ተማሪዎች ማለት ህፃናት ሙያ ያለን ተማሪዎች አለም ያለ ነው። ወዳጅ ብራዘር፣ በርታ ወዳጅ። አልክድም ማለት አምናለው ማለት ነው ወዳጅ። አለመካድ ማለት ማመን ማለት ነው። ማንን ነው የሚያምነው? ማንንም አላምንም፣ እግዚአብሔርን ነው የሚያምነው። ይኸው የነገሩ ፍጻሜ በሰማ ጊዜ የሁሉ ንግሥት ናትና እመቤቴ ማርያምን አልክድም እንጂ ሁሉን እክዳቸዋለሁ አለ።
ሁሉም ውስጥ ኢየሱስ አለ ወይስ የለም? ከሚካዱት ውስጥ ነበረ እንጂ ነበረ እንጂ ኢየሱስ ክርስቶስ ክሩቤልና ሱራፌልም ነበሩ። የሚሸከመው ክሩቤልና ሱራፌልም ነበረ። ዋው የሚገርም ነው። የካደው አይገርምም? የኪሩቤልን ያስደነቀ አይደል? በስማ የሚገርም እኮ ነው። ኦርቶዶክስ በጣም ነው የምትገርሙ። የኪሩብ አስደነቀው። እንኳን ኢየሱስ ቀርቶ ኪሩቤልም አለ እያለን ያለው ይህ ኦርቶዶክስ ባይተ የሚያሳስበው የኪሩብ መካር ነው። የሚያሳስበኝ አይደለም። እየጠራሁልክ ኪሩቤልም አለ እያለን ያለው ወዳጅ እየጠራሁልክ ነው። እየጠራሁልክ ነው። ያነበብኩኝ እየደገምኩልክ ነው። አይዞ ብራዘር አበላለጥኩም። እንዳንተ እኔ አብ ወልድ መንፈስ ቅዱስ እያበላለጥኩ አይደለም እኔ የማምነው። አይዞ ብራዘር አይዞ ዳዲ። እሺ ሶ አሁን ያልተካደውና የታመነችው ማን ናት? እኔ እኮ አስረድቻለሁ። ከዚህ በላይ እኔ ማስረዳት አልችልም። ማን ናት ያልተካደችው? ብራዘር ና ተንፍስ ወዳጅ። ያልተካደችው ማን ናት? ነግሬሃለሁ እኮ ያልተካደችው ማን ናት? ድንግል ማርያም ወላዲተ አምላክ እመ ብርሃን እመ አምላክ። ኢየሱስ ተክዷል ወይስ አልተካደም? ሰይጣን ነው። ኢየሱስ ተክዷል እንዴ? ሰይጣን ነው እንዴ ኢየሱስ? ወዳጅ ያረተው ከቀልብ ሆነ መልስ። ኢየሱስ ተክዷል ወይስ አልተካደም? አላዛር መጀመሪያ የኃይለ ቃልን ትርጓሜ አንተ መስጠት አትችልም። ኢየሱስ ተክዷል ወይስ አልተካደም? መቼም በኦርቶዶክስ እምነት ውስጥ ኢየሱስ ሊካድ አይችልም። ይሄ ሰው ኢየሱስን ክዶታል ወይስ አልካደውም? የኃይለ ቃልን ትርጉም ነግሬሃለሁ። የፈለግከውን ትርጉም ትነግረኛለህ። ኢየሱስ ክርስቶስ ተክዷል ወይስ አልተካደም ነው ጥያቄ። በእኛ እምነት ውስጥ ኢየሱስ ክርስቶስን የሚክድ የለም። የጠየኩ ስለዚህ ሰውዬ ነው። ይሄ ሰውዬ ኢየሱስን ክዶታል ወይስ አልካደውም? መልስ የለም። ለምን? የዘመናት ተረትን ስለሚያፈርስብህ እና ያው 4-5 ጊዜ እንደዚህ ደጋግሜ ከተናገርኩ ምን ትርጉም አለው? ኢየሱስን ክዶታል ወይስ አልካደውም? ብራዘር ታማኝ ነው። ህሊናን አታስቀጥቅጥ። እየነገረህ እኮ ነው ራሱ ነገረኝ። አንተን የጠየቁ ኢየሱስ ተክዷል ወይስ አልተካደም? ኢየሱስ ሊካድ አይችልም። እየነገርኩህ ነው። ሰምታችሁታል። ኢየሱስ አልተካደም እያለን ያለው አንድ ነፍስ ግን ይኸውልህ እኔ አስረድቻለሁ በሚገባ ኃይለ ቃሉን ተርጉሜ አስረድቻለሁ። ምንም አትደበቅ ብራዘር። አልተካደም ብለሃል። ታምንበታለህ አለመካዱን? እርግጠኛ ነህ አልተካደም? ኢየሱስን አልካደውም ይሄ ሰውዬ? ይሄን ነው ጥያቄ ለጆ ጠይቀው። እሺ ይሄን ነው ጥያቄ። እሺ ጆይ ታውጋኔ እሺ ጆ ይሄ ሰው ኢየሱስ ክርስቶስን ክዶታል ወይስ አልካደው? እስቲ ከ14 አንብብልኝ እስቲ። እሺ ይሄው ሰይጣንም ክርስቶስን ካደው፣ ክርስትናና ጥምቀትን ሱራፌልንም ኪሩቤልንም አምላክንም የወለደች እመቤቴ ማርያምን ካድ አለው። የነገሩ ፍጻሜ በሰማ ጊዜ የምድር ሁሉ ንግሥት ናትና እመቤቴ ማርያምን አልክድም እንጂ ሁሉንም እክዳቸዋለሁ አለ። እንዴ ሰውዬው እኮ ክርስቶስንም እኮ አልካደውም ዳኒ። ኢየሱስን አልካደውም። አልካደውም። አንድ 14 ዳጣልኝ ደግሜ ላንብብልህ። እሺ ሊያነብልህ ነው። ኢየሱስን አልካደውም። እሺ አይ ኦርቶዶክስ። እሺ ያው መጀመሪያ ያው አንዴ አይታየኝም፣ ትንሽ ሰፋ አድርግልኝ፣ አይታየኝም ለማንበብ። እሺ አንዴ ማይኬን ከፍላለሁ። እሺ ይሄው አየው ላንብብልህ ዳኒ። ሰይጣንም ይላል። እሺ እሺ ሰይጣንም ክርስቶስን ካደው። ከዛ ምንድን ነው የሚለው? ወደ ጥግ ያለው ምንድን ነው የሚለው? ካደው ከሚለው በኋላ ካደው ክርስትናህንም ጥምቀትህንም ሱራፌልንም ኪሩቤልንም አምላክንም የወለደች እመቤታችንን ካድ አለው እኮ። ሰይጣን ነው ክርስቶስንም ካደው፣ ጥምቀትህንም ሱራፌልን ኪሩቤልን አምላክን የወለደችን ካድ አለው። ሰይጣን ነው እኮ የሚለው ገና እያለው ነው ሰይጣን።
ክርስቶስን ካደው ሰውየው ካደው ሳይሆን ሰይጣን ክርስቶስን እንዲኪድ ነው እየነገረ ያለው። ጥምቀትንም ሱራፌልንም ኪሩቤልን አምላኬን የወለደች እንዲኪድ እየነገረው ነው ያለው። እየነገረው ነው ያለው አይደል? እዚህ ጋር እየነገረው ነው ያለው። እዚህ ጋር አልካደም። ከሚካዱት ውስጥ ማን አለ አብሮ? ክርስቶስ አለ እዚህ ጋር። እሺ ይኸው ማን ምን እንደሚክር ደግሞ እንየው እስቲ። ካድ ከተባለው ውስጥ እሺ 15 እስቲ አንብበው። የነገሩን ፍጻሜ በሰማ ጊዜ የምድር ሁሉ ንግሥት ናትና እመቤት ማርያምን አልክድም እንጂ ሁሉንም እክዳቸዋለሁ አለ። ኦኬ ካልተካዱት መካከል ማናት እንዴ? እመቤታችንም አልክድም እንጂ ሁሉንም እክዳቸዋለሁ አለው እኮ። ካልተካዱት ውስጥ ማን ነው? አሁን ሁሉም ውስጥ ካልተካዱት ውስጥ ሁሉም ከተባሉት ውስጥ ከዘረዘሩት ማን ነው? ቀደም ከዘረዘራቸው ውስጥ ያልተካደችው ማናት? ሳትካድ የቀረችው ማናት? ይሄናል ጆ፣ ይሄናል አላዛር፣ ይሄናል ኃይል አይደለም። እኔ እኮ ሰጠሁት። እሱ 10 ጊዜ ቢደግመው ቢያነበው ነገርኩት እኮ። እሺ ቆይ ሁለታችሁም ጋር ያው አላዛር አንተም ጋር አንተም ሄደህ ቅድም ቆምክ። ጆንም ሄደህ ጥያቄ ነው። ቆይ እሺ አስረዳው። ሰምተናል። እኔ እኮ አስረዳሁት። እኔም ልናገር ረጅም ሰዓት ስታወሩ ነበረ። ኦኬ እሺ አላዛር ስትናገር ሰምተናል። ይህን ጥያቄ ጠይቀህ አንተ እዚህ ጋር ስትደርስ አልካደውም፣ ክርስቶስን አልካደውም አልክ። ደጋግማችሁ ተነጋገራችሁ፣ ደጋግሞ ጠየቀህ፣ አንተም ደጋግመህ ክርስቶስ አልተካደም አልክ። በኦርቶዶክስ ቤተክርስቲያን እንደውም ክርስቶስ ይካድ ብሎ የሚል ትምህርት የለም አልክ። ሰማን። ኦኬ ወንድምነት ይህንኑ ጥያቄ ለጆ ጠይቀው አልኩት። ለጆ ጠየቀው። ጆም መጣና ማርያምን አልክድም እንጂ ሁሉንም እክዳቸዋለሁ ብሎ የሚለው ክፍል ካነበበ በኋላ የነገሩን ፍጻሜ በሰማ ጊዜ የምድር ሁሉ ንግሥት ናትና እመቤቴ ማርያምን አልክድም ማለት እሷን አምናታለሁ ነው። አልክድም ማለት ካልካዳት አምኗታል ማለት ነው። ከካዳት አላመናትም ማለት ነው። ስለዚህ እመቤቴ ማርያምን አልክድም እንጂ ሁሉንም እክዳቸዋለሁ አለ። ሁሉንም እክዳቸዋለሁ ብሎ ያለው ውስጥ ማነው? አንዱ ጌታችን ኢየሱስ ክርስቶስ ነው። ስለዚህ አሁን እኔ አንድ ጥያቄ ብቻ ልጠይቅ። አላዛር ክርስቶስ አልተካደም ነው የምትለው አይደል? እዚህ ክፍል ላይ እሺ ቆይ እሰጥሃለሁ። ጆ አላዛር እሰጥሃለሁ። ቴንክ ዩ ኦኬ ችግር በስጋውም ይሁን በነፍሱ በቃ ክርስቶስ አልተካደም። ጻፍና ያዝልን ወንድምነት። ጆ ክርስቶስ ተክዷል አልተካደም? ያው እኮ ነው እኔ እየመለስኩልህ እኮ ነው። ለምን ታምጣለህ? እሱን ልጠይቀው ነው። ጆ ክርስቶስ ተክዷል አልተካደም? አላዛር ሚዩት አድርገው። ጆ እየሰማህን ነው? ማይክ ክፍት ነው። አላዛር ክርስቶስ አልተካደም ብሏል። ጆ ክርስቶስ ተክዷል አልተካደም? በዚህ ክፍል ላይ አልተካደም። ቴንክ ዩ አልተካደም። ሁለቱም አልተካደም ነው ያሉት። ወንድምነት ታምረ ማርያምን አምጣው። እኛ ጭጭ እንላለን፣ እኔም ዳኒም ዝም እንላለን። መጽሐፍ ይናል። ቆይ አላዛር አንተ ኃይለ ቃል ታውቃለህ? ልንገርህ። አውቃለሁ። እሰጥሃለሁ። ይሄንን ኃይለ ቃል ትርጓሜ መስጠት ግን አትችልም። ለምን በፎርስ ታወራላችሁ? እሰጥሃለሁ እኮ አልኩ። በፎርስ እያወራሁ አይደለም። ኃይለ ቃሉን ከፈለክ በኋላ ትጠነጥነዋለህ። እስካሁን እያወራችሁ መታችኋል። ወንድምነት ወደ ፊት ለፊት ላይ አድርገው፣ ሰው ትክክል እንዲያው አድርገው። ኦኬ ወደ ጋር አምጣውና ቦታ ካልተመቸን ወይ ልከፍት እችላለሁኝ። ኦኬ ይኸው ጌታም ከመላእክቶቼ ጋር ክዶኛልና ይቅር አልለውም አላት ይላል። ኢየሱስ ይዋሻል እንዴ? እናንተ አልካደውም ብላችኋል። ጌታ ደግሞ እዚህ ጋር ተክጃለሁ ከመላእክት ጋር ክዶኛልና ይቅር በለው ብላ ስትለው አልለውም አላት። ለምን ክዶኛል? ጆና አላዛር ክርስቶስ አልተካደም አላችሁ። ታምረ ማርያም ላይ ደግሞ የተጻፈው ኢየሱስ ተብሎ የተባለው ተክጃለሁ አለ። እናንተ አላዛርና ጆ ናችሁ እውነተኛ ወይስ በታምረ ማርያም ላይ ኢየሱስ ተብሎ የተገለጠው ነው እውነተኛ? ዳንዬ ቀጥሉ። ጨርሰው እስኪ እስከመጨረሻ ዳኒ። አሁን እየቆራረጥ ማንን ብራዘር
ለምሳሌ አይደለም ዳኒ ለማንም ምን አይደለም። አንተ አንዴ ክርስቶስን አምኛለሁ ብለሃል ብራዘር፣ አንዴ ክርስቶስን አምኛለሁ ብለሃል። የራስን መንገድ ይዘሃል። ነገር ግን የኛ ሰዎችን የማያውቅ ሰው እያፈለግ እንደዚህ እያሳሳትክ የምትሄድ ነው። እኔ የምገባው አላዛር ግን ጌታ ይኸው ተክጃለሁ ደግሞም ይኸው የጌታም ኢየሱስ ክርስቶስ ይኸው ደግሞ የዚህን የካዲ ሰው ለዘላለም ኃጢአቱን ይቅር አልለውም አላት። ከመላእክት ጋራ ደግሞ ማለት ነው ክዶኛልና ክርስትናውንና ጥምቀቱን ንቋል ክዷል። ጌታ ተክጃለሁ እያለ እናንተ ጌታን አልተካድክም ትለዋለህ። ብራዘር አንብበው እንጂ ቀጥል እስኪ። ድንግል ማርያም ምን ብላ ለመነችው? ቀጥል። አሁን ምን ብላ ለመነችው? ስለ ማርያም ለመናላ አይደለም፣ ስለ ማርያም ለመናላ የሚያወራ ነው። መጀመሪያ የዋሸውን ውሸት መጀመሪያ የዋሸውን ድህነት አለ እኮ ቀጥሎ እኮ ድህነት አለ። ኢየሱስ ድህነት አለ። ቀጥሎ እንመጣለን። አሁን እናወራለን። መጀመሪያ አልተካደም ያልከውን ውሸትህን መጀመሪያ አጥራ። ኢየሱስ ተክጃለሁ አይደለም በመጽሐፉ ላይ ኢየሱስ አልተካድኩም ያለበት ማስረጃ ነው። አልተካደም ያልኩህም ማለት ነው የድህነቱን መጨረሻ ስለማውቅ ነው። እኔ እንዴት እንደዳነ ኢየሱስ አልተካደም ያለበትን ቦታ አንጣ ወንድም ማለት ያልተካደበት ምክንያት የድህነቱን መጨረሻ ስለማውቅ ነው። የተአምረ ማርያም ምክንያቱን ኢየሱስ አልተካደም ብለሃል። ቅድም ኢየሱስ አልተካደም ብለሃል። ማስረጃ አንጣ። ለምን አታነበውም እስከ መጨረሻ? ማስረጃ አንጣ። ቁጥር ስንትን ላንብብ? አልተካደም ብለሃል፣ ዋሽታል በቤተ ክርስቲያን ትምህርት ላይ ማስረጃ አንጣ። አንብበው እዛ አለልህ። ቁጥር ስንት? እጄ ላይ የለም። ተአምሬ ላይ ተአምሬ ማርያም ሳታውቀው ነው አልተካደም የምትለው። አንብበው ዳፍ አታውቅም። ጨርሰዋ። እኔ በቤተ ክርስቲያኔ ሁሌም ከቅዳሴ በፊት ተአምረ ማርያም ይነበብልኛል። ጨርሰናል። ይኸው አንተ ቅዳሴ ላይ ነው አይደል የምትሰማው? ሰው አንብቦልህ ነው የምታደምጠው። እኛ ቁጭ ብለን ማለት ነው ያንተን የቤተ ክርስቲያን መጽሐፍ እያከበብን እያሰመርን እያንዳንዱን ነጥብ ነው የምናነበው። ብራዘር ተነቦልን አይደለም ራሳችን አንብበነው ነው አለ የምትል ከሆነ አንጣ፣ ማስረጃ አንጣ። ለምን ፈራህ? ለምን አትጨርሰውም? ለምን ፈራህ? አንጣ እኮ ቁጥር ስንት ላይ አንጣ። ኢየሱስ ታምኖ ልክ ይሄንን ቃል የሚያፈርስ ኢየሱስ ታምኖ ነበረ እንጂ እሱን አልካደውም የሚል ማስረጃ አንጣ። እሺ እኔ ቁጥሩን አላስታውሰውም። ይኸውልህ ዳኒ እኔ ቁጥሩን አላስታውሰውም። የማላስታውሰው የማልይዘው የማላውቀው ነገር አልናገርም። ቁጥሩን አላስታውሰውም፣ ግን የድህነትን መጨረሻ ይነግርሃል። ተአምረ ማርያም የሰውየውን የነጋዴውን መጀመሪያ እግዚአብሔር ክድሃል ብሎ እስከ መጨረሻ አንብብልን። ጥያቄው ምን ነበር ወዳጄ? ጥያቄው ምን ነበር? የኔ ጥያቄው ምን ነበር? መጨረሻውን ሄጄ አነብልሃለሁ። እኔ የጠየኩት ክደዋል አልካደም ነው አይደል? ክደዋል አልካደም ነው አይደል? ኢየሱስ አልተካደም የሚል አለው በጽሁፉ ላይ እያልከን ያለው ቁጥር ስንት ላይ ነው ያለው? አልተካደም አይደለም እያልከው ያለው እንዴት እንደዳነ ነው እየነገርኩ ያለው። እቺ ነፍስ እንዴት እንደዳነ አይደለም ጥያቄያችን። ኢየሱስ አልተካደም ያልኩት ተሳስቼ ነው ውሸቴን ነው ብለህ አርመው። እንግዲያውስ ወይ ለቤተ ክርስቲያኔ እየዋሸው ነው ብለህ አስተካክል። ውሸት የለም። ጨርሰው አንብበው የሰውየውን ታሪክ ጨርሰው። ይኸው ቃል በቃል አልተካደም ብለሃል። መጽሐፉ ግን ኢየሱስ ተክጃለሁ እያለ ነው ያለው። ኢየሱስ አልተካደም እያልኩ ተካድኩኝ እያለ ነው። አንተ አልተካድክም እያልከው ነው ያለው። የትኛው ነው ትክክል? ኢየሱስ ወይስ አንተ? እና እንዴት ሄዳ ነው ከከዳው? እንዴት ዳነ? እቺ ነፍስ እንዴት ዳነች? እሱማ የቤተ ክርስቲያን ተረት ነው። እሱን እናወራለን። አሁን ይሄንን ጥያቄ መጀመሪያ እንዴት ይሄንን ተረት አላልከውም? ይሄንን የክደት ጽሁፍ ክደት አላልከውም? የድህነቱ ደግሞ ተረት ልትለው ነው። የድህነቱ ደግሞ ተረት ልትለው ነው። ብራዘር ይሄው ቤተ ክርስቲያን ኢየሱስ ተክዷል እያለችን ያለ። ለዛ እኮ ይሄን ያቀረብነው ብራዘር፣ ስህተት ስለሆነ ነው እያቀረብን ያለ ነው። ኢየሱስ ተክጃለሁ ይላል ቤተ ክርስቲያን፣ አንተ ደግሞ ኢየሱስ አልተካድክም እያልከው ነው ያለው። ማን ነው ትክክል? አንተን እንመነ ኢየሱስን? ይሄ ህዝብ ይመን። እኔ እኮ አስረድቻለሁ። ነፍስን ክዳ ስጋውን ክዳ ነፍሱን ወይ ከኔ ጋር አንዴ አላዛር አንዴ ተጻፈና ሚዩት አድርግ። ከኔ ጋር ነው ዳኒ ሚዩት አድርግ ላይ ሚዩት። ቴንክ ዩ አነብልንም ዳኒ እውነት ካነብላለሁ። አሁን መጀመሪያ ይሄንን አጥረዋ ካለ ማስረጃ ከሌለ ግን የለኝም ብለን ነው የምናልፈው። የመጨረሻ ድል ሰጣለሁ። ኢየሱስ ክርስቶስ አልተካደም ብለሃል። እኛ ይሄው መካዱን አሳይተናል በማስረጃ። አንተ ማስረጃ አለ ወይ ኢየሱስ አለመካዱን? እሱን ክዳ ደግሞ በድንግል ማርያም መማፀኛ እንደዳነች ደግሞ እኔ አለልህ እዛ ማስረጃ። እሱን ክዳ
ምዕመናን አጨብጭቡ፣ ምዕመናን አጨብጭቡ፣ አጨብጭቡ። ሳያቅ አምጡ። አንተ እኮ የመካዱን ትርጉም እኮ ነው ያልገባህ። ይኸውልህ የመካዱን ትርጉም አልገባህም እኮ። እንዴት ነው የምትረዳው? አንዴ ብራዘር፣ አንዴ ኢየሱስን ክዳ። ፋይናሊ ማን ተክዶ? ኢየሱስ ተክዶ። አሰይ የክደቱን ትርጉም ሰጥቻለሁ እኔ። የፈለገ ሐሰት ቢቆም አየህ፣ ህሊና በውስጥ አለ። ትታገለዋለህ እንጂ ሰው ለህሊናው ታማኝ ሲሆን ይሄው እውነቱን ያወጣል። ቅድም ግን ወንድምነት ጠይቋል፣ እኔ ጠይቄያለሁ፣ አልተካደም ስትል ነበር። ይሄው ፋይናሊ ኢየሱስን አዎ ክዳዋለች፣ ግን መጨረሻ ላይ ዳነ አልከ እያልን ያለ ነው። እሺ አሁን ማስረጃ ነው የምጠይቅህ። ከእግዚአብሔር ቃል ውስጥ ኢየሱስ ተክዶ በማርያም የዳነ ሰው አሳየን። ጠቅስ ጥቀስ። አንተ የክደቱን ትርጓሜ ሰጥቻለሁ እኔ። የዳነ ሰው ነግሬሃለሁ። እኔ በስጋዬ ብዘሙና ብሰርቅና ብሰክር የሰይጣንን ገንዘብ ይዤ ክርስቶስን ብሄድ በስጋዬን ቢክጀው በመንፈሴን ግን ክርስቶስ እንዳላውቅ እኔ በጻድቃኖችና በቅዱሳኖች እንደለምነው ነው። በጥቅስ አውራ አላዛር፣ በጥቅስ አውራ፣ ከኪስ አታውራ። በጥቅስ ኢየሱስ ተክዶ በማርያም የሚዳንበት ለምን አይደለም? ለምን ተአምረ ማርያም ጀመረህ? በተአምረ ማርያም ሆነ በመጽሐፍ ቅዱስ አይደለም የመጣኸው? በጥቅስ አንጣ። በዛ አይደለም የመጣኸው? መጽሐፍ ቅዱሳዊ ማስረጃ አንጣ። በጥቅስ አልመጣህም እኮ። የለም መጽሐፍ ቅዱስ ውስጥ በለኝ። ተአምረ ማርያም ላይ እንዳለ እኮ እኛ በተአምረ ማርያም ነው የመጣኸው። የተአምረ ማርያም ትርጉም ደግሞ የሰጠሁህ ነው እኔ። ተአምረ ማርያም ላይ አይዞህ ወዳጄ፣ ተአምረ ማርያም ላይ በቤተ ክርስቲያን ኢየሱስ ተክዶ ቆይ አትደረብራት። ኢየሱስ ተክዶ በማርያም ሰው እንደሚዳን እኮ አሳየን። እኛ ነን ያሳየን። በቃ በተአምረ ማርያም ማምጣት ያለብህ ይሄ ትምህርት መጽሐፍ ቅዱስ ይደግፈዋል ወይስ አይደግፈውም? ይሄንን ትምህርት መጽሐፍ ቅዱስ ይደግፈዋል ወይስ አይደግፈውም? የትኛውን? ኢየሱስን መካድ የሚል ኢየሱስ ተክዶ በማርያም የሚድን ሰው ይኖራል ወይስ አይኖርም? እሺ ይሄን ያህል ጫፍ የወጣ የሊቃውንት ትምህርት በጭንቅላት የያዝኩት የለኝም እንጂ እነሱም በአንድም ስህተት መምጣት ሊቃውንት ትምህርት አልጠየቅኩም። የጠየቅኩ በመጽሐፍ ቅዱስ ነው። ኢየሱስ ተክዶ በማርያም የሚዳንበት መጽሐፍ ቅዱሳዊ ትምህርት አለ ወይስ የለም? እንደዚህ የሚል ቀጥታ የሚሰጥ ኃይለ ቃል የለም። ጃን የምትጠይቀው መጽሐፍ ቅዱስ ላይ እንደሌለ ያውቁ ነው አይደል? ጆይ አንዴ ጆይ አልመጣህማ። በጥቅስ ከመጣህ በሱ እንከራከር ነበር። ብራዘር አንዴ የለም። ቆይ ሁሉም ብራዘርስ ሁሉም የለም። ሃሌሉያ የለም። ሚውት አድርግ። አሁን አላዛር ሚውት አድርግ። ጆይ ኢየሱስ ተክዶ አንዴ አላዛር ሚውት አድርግ። ስሜት ያቱን ኢየሱስ ተክዶ በማርያም አማካኝነት የሚዳንበት የነገረ ድነት ትምህርት መጽሐፍ ቅዱስ ውስጥ አለ ወይስ የለም? አንተን የጠየቁ የለም። አሁን ደግሞ እኔ እጠይቃለሁ ዳኒ፣ በመጽሐፍ ቅዱስ ከመጣ ችግር የለውም። የለም ዳኒ ይሰማል? ይሰማል ዳኒ? ኖ ያንተማ ይሰማል ዳኒ። ተቋረጥ ወገኖች። አዎ ተቋርጠ ነበር። እሺ ወንድምነት ቀጥሉ። ኦኬ እሺ ወንድምነት ጆዬ፣ ሶሪ እኔ ጋር ኔትወርክ መሰለኝ አቋረጠኝ። ኢየሱስ ተክዶ የሚል ሰው ከኔ ጋር አውራ ዳኒ። የለም? ኖ ይጨርሱ። ቆይ ፌስ መጽሐፍ ቅዱስ ውስጥ አለ ወይስ የለም? ጆ የለም። እሺ እኔ ደግሞ ልጠይቅህ ድጋሚ። በመጽሐፍ ቅዱስ ከሆነ ከኔ ጋር አውራ፣ ካላዛር ጋር አታውራ። ቆይ አንዴ ብራዘር፣ አንዴ የለም ማለት ቤተ ክርስቲያን ትምህርቷ ሁሉ እንደ እግዚአብሔር ቃል ነው ወይስ አይደለም? ዳኒ
ቤተ ክርስቲያን ትምህርቷ ሁሉ እንደ እግዚአብሔር ቃል ነው ወይስ አይደለም? እንደ እግዚአብሔር ቃል ነው። እንደ እግዚአብሔር ቃል ነው። ይሄኛውስ ትምህርት እንደ እግዚአብሔር ቃል ለምንድን ነው ያለው ነው? እንግዲያውስ ነገር እኮ ገድላትና ድርሳናት የተጻፉበት አውድ ራሳቸው አላቸው እያልኩ ነው ዳኒ። አሁን ይሄኛው በፈለከው አውዱ ሰደው እድል ሰጣለሁ። በፈለከው አውዱ ሰደውና መጽሐፍ ቅዱስ ያርግልኝ። በፈለከው አውዱ ማለት ኢየሱስ ተክዶ በማርያም አማካኝነት መንግስተ ሰማያት የሚገባበት ትምህርት ከመጽሐፍ ቅዱስ አሳየኝ ካለ ማለት ደስ ይለኛል ብራዘር። ያ መጽሐፍ ቅዱስን የምናምን ክርስቲያኖች ዳኒ ገድላትና ድርሳናት ላይ ብዙም እውቀት የለኝም እያልኩ ነው። ቆይ ለዳኒ አንተ ኢየሱስ ያለ እውቀት ያለ በመጽሐፍ ቅዱስ እና ራስህ እኮ ከኔን እያወራኸኝ አይደለም ዳኒ። ወይኔና ኤርሚ በመጽሐፍ ቅዱስ ያለ እውቀት ቤተክርስቲያኔ ትምህርቷ ሁሉ መጽሐፍ ቅዱሳዊ ነው እንዳትል። ሁለተኛ አረ በደንብ ነው የምለው። ኦኬ ትምህርቷ ሁሉ መጽሐፍ ቅዱሳዊ ነው። አዎ ነገር እኮ ገድላትና ለምንድን ነው የለም ያልከኝ ታዲያ? እንግዲያውስ አንተ በፈለከው ጥቅስ የለም። ለምሳሌ አንተ እኔ ጠየቅኩ ኢየሱስ ተክዶ ቤተክርስቲያን ውስጥ ያለውን ትምህርት ነው። ኢየሱስ ተክዶ በማርያም አማካኝነት የዳነ ሰው ቤተክርስቲያን መጽሐፍ ቅዱስ ውስጥ ከሌለ ቤተክርስቲያን ከየት አምጥታ ነው ታዲያ ይሄንን የሐሰት ትርክት በኢየሱስ ላይ የዋሸችው? ያኩ ታምር ነው፣ የማርያም ታምር እኮ ነው ያኛው። እንዴት ነው መጽሐፍ ቅዱስ ላይ የምትፈልገው? ጥያቄ ራሱ እኮ ሲጀምር ስህተት እኮ ነው። እየጠየቅኝ ያለው የማርያምን ታምር ከመጽሐፍ ቅዱስ ላይ ነው እየጠየቅኝ። ታዲያ ታምር ማለት ነው ይጀምር። ማርያም በታምረ ማርያም ላይ ኪዳን አልተሰጣትም እያልከን ያለው? እኔ እያልኩ ያለሁት ታምረ ማርያም ውስጥ የተጠቀሰው ታምረ ማርያም ኪዳን የለውም እያልከን ነው ወይ ያለው? ዝም ብሎ ታምር አንዴ ተከናውኗል አሁን አይሰራም እያልከን ያለው? አሁን አይሰራም እያልከን ያለው ታምረ ማርያም በቃ አንዴ ያለፈ ታሪኮችን ብቻ ነው ታምራቱን ብቻ ነው የምናየው። አሁን የሚያድን ኪዳን የላትም ማርያም እያልከን ያለው? እንደዛ አላልኩህም ዳኒ። አላለም ብራዘር አላለም። ካላልክ እንግዲያውስ ማስረጃ አስተን የሚሰራበት ኪዳኑ መጽሐፍ ቅዱሳዊ መሆኑን ማስረጃ አስተን። ኢየሱስ ተክዶ በሰዎች የሚዳንበት የመዳን ተስፋ እግዚአብሔር ካለው አንጣ ማስረጃ። ከሌለው ሁለተኛ ተሳስተ ትምህርቷ ሁሉ እንዳትል። እሺ አልልም፣ ችግር የለም። አሁን ወደ አንተ እስካሁን ጥያቄ ይሆናል። ቴንክ ዩ። እሺ እንቀጥላለን። ኢየሱስ ብቻ አሁን ኢየሱስ ብቻ የሚለው በቤተ ክርስቲያን ውስጥ አራና መጽሐፍ እንትኑ ላይ እንመጣለን። አንድ ብራዘር በቃ የለም ብለህ ዘጋ ነው። ምንም የምትመለስበት ምንም ፍሬምወርክ የለም ብራዘር። ሚውት አድርግ። እሱ ላይ አንመለስም፣ ችግር የለም። አንዴ አረገ ስሜት ያቱ ብራዘር። ሁለተኛ አንዴ ቆይ ብራዘር። ሁለተኛ አንዴ ዛውራ አትደረብ ብራዘር። ሁለተኛ ተሳስተ ማለት ነው። ሁለተኛ ተሳስተ ኢየሱስ ክርስቶስ ብቻ ነው የሚያድነው በኦርቶዶክስ ውስጥ እንዳትል። ምክንያቱም ያለ ኢየሱስ ተክዶ እንኳን የሚያድን የመዳን መንገድ ያለው ትምህርት አላት ቤተክርስቲያን። ማን? ኢየሱስ ተክዶ አለቀ። እሺ አሁን ደግሞ ስላንተ እናውራና ማለት ነው። ስላንተ ስለ እምነት ለምን አንተ እኔ ጋር ሩቅ ነው። አንዴ ቆይ ጥያቄ ዳኒ። ሌላ የሐሰት ትርክት ብራዘር ገና አውርደን ነው የምንቀጥለው ብራዘር። ኢየሱስን ብቻ አለፍን፣ እምነት ብቻ ላይ መጣው። ይሄው እምነት ብቻ ወንድም አለ ጆ መበርታት ነው ያለብህ። ዘንድሮ ካልበረታችሁ ዘመን ብራዘር አትሻገሩም። እምነት ይሄ ሲስተም ነው። ይሄ ሲስተም ነው። አሁን ደግሞ ስላንተ እናውራ። አሁን እኮ እስካሁን ጠይቃል አይደል? ገና ብራዘር ገና ክርስቶስን አልካድክም። አንተ ክርስቶስን ክዳን አልካድክም። የተጠየቅከው መልሶና እምነት ብቻ አንድ ብራዘር እምነት ብቻ። ለምንድን ነው የምትሸሸው አንተ? ለምንድን ነው የምትሸሸው? አይዞ ወዳጄ እምነት ብቻ አይዞ ብራዘር። ለምንድን ነው የምትሸሸው? ወይ ከኤርሚ ጋር ላውራ፣ ችግር የለውም። ጆዬ ኤርሚ ጋር ላውራ። እሺ ኤርሚ ጋር ላውራ። ማታወራኝ ከሆነ ከኤርሚ ጋር ላውራ። እምነት ብቻ እንቀጥል። እምነት ብቻ ነው ወይስ እንቀጥል ወይ? ስለ እኮ በመጽሐፍ ቅዱስ ነው የምናወራው አይደለ? አዎ በመጽሐፍ ቅዱስ እምነት ብቻ ነው። እንቀጥል
እኮ ስለዚህ አንተ ክርስቶስን አለመካድን ማረጋገጫ ስጠኝና በመጽሐፍ ቅዱስ እናወራ። መጨረሻ ላይ ትጠይቀኛለህ። አሁን ቤተክርስቲያን ምን አይነት የሐሰት ትርክት ውስጥ እንዳለች አምነህ አይተህ ነው መጨረሻ ላይ ከኔ ጋር የምታወራው። እምነት ብቻ በኦርቶዶክስ ቤተክርስቲያን ያድናል ወይስ አይደለም? አንተ ክርስቶስ እንዳልካድ ነው እኔና እምነት ብቻ በሚለው እናወራ። እኔ አወራለሁ ያድናል ወይስ አያድንም? ጆይ እኔ ርዕስ አልቀይርም ብራዝ። አንዴ ነገር ካሰብኩኝ በቃ እዛ ላይ መድረስ አለብኝ። ያድናል ወይስ አይደለም? እምነት አሁን ርዕስ ቀይረ አልነበር እንዴ? አንተ እምነት ብቻ በኦርቶዶክስ ያድናል ወይስ አያድንም? እምነት ያድናል ብቻ ግን አይደለም። እምነት ብቻ ሰውስ እምነት ብቻ በኦርቶዶክስ ያድነዋል ወይስ አያድነው? ነገርኩ እኮ እምነት ብቻ አያድንም። ብቻ ካልክ አያድንም። እምነት ያድናል ብቻ ካልክ አያድንም። እምነት ያድናል። አሁንም ተቀበልኩ። እምነት ብቻውን ብለን ስናወራ ይሄው እምነት ብቻውን አይደለም ስናወራ እንደዛ አይደለም። ኮንሰፕቱ እንደዛ አይደለም። ጆይ እኔ ሳወራ ከተደረበ ለመረበሽ እንደሆነ ነው የምረዳውና እኔ ሳወራ አትደረብ፣ እኔ አንተ ስታወራ እንዳልደረብ ማለት ነው። ኦኬ በደም ስማይ ወይ ሰኒ እግዚአብሔር ይመስገን። ወንጌላዊ ታሪኩ ክፍት ነው። ድንገት በስህተት ነው እንዴ? እሺ አላስተዋልኩትም። እሺ ሰኒ ይኸው አሁን በደም ስማ እያልኩኝ ያለሁት እምነት ብቻውን ነው እያልኩኝ ያለሁት ሌላ ነገር ሳትጨምር። አንድ ሰው ጌታ ኢየሱስ ክርስቶስን የህይወቱ ጌታና አዳኝ አድርጎ ሲቀበል ይድናል ወይስ አይድንም? ሌላ ነገር ምንም ሳያደርግ ሳይጠመቅ ምናምን ነው አይደል? ሳይጠመቅ ምን ሳይል ይድናል ወይስ አይድንም? አይድንም ማለት ነው ወዳጃችን። እሺ ብቻ እንግዲህ ዳኒ አሁንም እየጻፍክ እሱን ነው ያወራን። በቃ ተቀበልኩ እኮ ወዳጅ ተቀበልኩ ብራዘር። እንዴ አዎ አይድንም አልከኝ እኮ አይድንም አልከኝ ተቀበልኩ። አይድንም አልከኝ ተቀበልኩ። እምነት አይደለም የጠቀስከው ስለ እምነት የጠቀስከው ስለ እምነት ነው ዳኒ። ኧረ በእናትህ ዳኒ ምን ሆነ ነው? የተለየ ሐሳብ አለ ጆ አይድንም ብለኛል። ዳኒ አሁንስ አበዝኸው እንዴ? ሁሉንም ማስከዳቸው እኮ ልጨርስ ነው ኤርሚ ወይ ከአንተ ጋር እናውራ ከዳኒ ጋር ጆ እስካሁን እኮ ማለት በሙሉ ለሚያወራው ነገር መጽሐፉን ፊት ለፊት አስቀምጦ ጆ እያወቃችሁ ቅድም አሁን ዋሸ አላዛር፣ አንተም ዋሸ ኢየሱስ ተክጃለሁ እያለ ታምሩ ላይ እናንተ ግን ሁለታችሁም አልተካደም አላችሁ። እሱ ላይ እንኳን ይቅርታ ጠይቃላችሁ ለነበር የግድ ይቅርታ መጠየቅም አይጠበቅባችሁም። ግን ህሊናችሁ ላይ ቢግ ኩዌስቸን በጣም ትልቅ ጥያቄ ማለት ነው። አሁን ደግሞ ይኸው ሌላ ነገር መጣ ማለት ነው። መጠየቅ አንችልም። ተችላላችሁ ግን ጨርሱና ከዳንዬ ጋር ከኔ ጋር ትጠይቃለህ። ጨርሱ ከዳንዬ ጋር ወንድም ነቃጠሉ። ግን ዳንዬ ዛሬ ቤቱ ምን ብለህ ነው የከፈትከው? በሙሉ እያስካድካቸው እኮ ነው። አልካድንም። ኤርሚ ከአንተ ጋር ላወራ ዝግጁ ነኝ እያልኩ እኮ ነው። እሺ እናወራለን። ከዳንዬ ጋር ጨርሱና ዳንዬ ጨርሱ። ቀለል አድርግላቸው። ምን ወጣቸው? የ21ኛው መቶ ክፍለ ዘመን ወጣት ቤተክርስቲያኒቱ ትንሽ ቆዩ። ምናልባት ካስተናገድከኝ አለበለዚያ ረጅም ሰዓት ቁጭ አልኩ ብዬ ነው። ይቅርታ። ኦኬ ከኦርቶዶክስ ነህ? ኦርቶዶክስ ነኝ። እሺ ዳኒ ያለ ወንድምነት እሺ ወንድምነት እሺ ተቀበለው። እሺ ከጆ ጋር እንቀጥላለን። ከጆ ጋር በኋላ ትቀጥላለች። እሺ አባ ማን ልበል? አባ ዮናስ። እሺ ከኦርቶዶክስ ነው? መነኩሴ ነዎት? አይ አይደለም፣ እንደው ዝም ብሎ እንደ ኒክኔም ነው። እሺ እንኳን ደህና መጣ። ቴንኪው። እየተነሳ ያለውን ነገር ሰምተዋል ማለት ነው? አዎ ሰምቻለሁ። ምን ትላለህ? የተጻፈው ትክክል ነው። ምንም ስህተት አላገኘሁበትም። ክርስቶስ መካዱ ትክክል ነው አይደል? አይደለም፣ እንደሱ አይደለም። የተጻፈው ማለት ጽሁፉ ላይ ያለው ነገር እናንተ ስታሳዩ የነበረው ነገር እናንተ በስህተት እናንተ ያስገባችሁ ሳይሆን መጽሐፉ እኛ የምንቀበል ወይንም ደግሞ የኛ መጽሐፍ ነው ለማለት ነው እንጂ ትክክል ነው እያልኩ አይደለም።
ስለዚህ ጽሁፉ ትክክል ነው። ክርስቶስ መካድ የለበትም። እሱ ብቻ ሳይሆን የሱ የሆኑት መላእክቱ ሁሉም መካድ የለባቸው። ነገር ግን ይሄ አንድ ኃጢአተኛ ስነ ምግባሩ ነው የተጠቀሰው። አንድ ኃጢአተኛ የሰራው ወንጀል ነው የተጠቀሰው እንጂ እንዲህ ማድረጉ ትክክል ነው ተብሎ ተጠቀሰ የሚል ካለ እኔ እሱን እጸጸትበታለሁ። እንደዛ ካለ ታምረ ማርያሙ ይሄን ማድረጉ ይሄ ልጅ ትክክል ነው ተብሎ ተጽፎ ከሆነ ኃጢአቱ ነው የተገለጸው። ኃጢአቱ ነው የተገለጸው። ይሄ ማለት ምን ማለት ነው? ሰው በኦርቶዶክስ ክርስቶስን ክዶ በማርያም ቢታመን ይድናል ብሎ የሚል አስተምሮት ለማስተላለፍ ነው አይደል? ለትውልዱ እንደዛ ነው። አሁን ምንድነው ይሄ ይሄንን ሙሉ ለሙሉ ባልቀበለው ሙሉ ለሙሉ ማለት ሙሉ ለሙሉ ማልቀበልበት ምክንያት ምን መሰለህ? ሰው መረን ይወጣል፣ ከመስመር ይወጣል። አምላክ እግዚአብሔር ነው፣ ሶስቱ ቅዱስ ናቸው። አምላክ አብ ወልድ መንፈስ ቅዱስ ናቸው። እነሱን እየካደ መረን እንዳይሆን መረን የሚያደርግ ትምህርት ነው። ስለዚህ መረን የሚያደርግ ጽሁፍ ነገር ጀስት ባይጻፍም ትክክል ነበረ። ወደደም ጠላም ግን ይሄ ተጠቅሷል። እስከተጠቀሰ ድረስ ደግሞ ግድ እንቀበለዋለን፣ እስከተጻፈ ድረስ እንቀበለዋለን። ነገር ግን መረን የሚያመጣ ትምህርት መሆኑን ግን አልክደውም። ስለዚህ በዚህ አሁን ይሄንን ታምር የሚያነቡና የምታነባው ቤተክርስቲያን ራሱ መረን ወጣለች ማለት ነው አይደል? አሁን ምንድነው እንደ ዘመኑ ሲታይ ዘመኑን ዋጁት ይላል እንደምታውቀው ቅዱስ ጳውሎስ። እንደ ዘመኑ በዚህ ዘመን ላለ ትውልድ በፍጹም እንዲህ አይነቱ አስተምህሮ መረን የሚያስወጣን ስለሆነ ትክክል ነው ብዬ አልቀበልም። ቤተክርስቲያንም አንዳንድ እንደዚህ አይነት መረን ሊያስወጡ ትምህርቶችን እያረመች ነው በአሁኑ ሰዓት። ስለዚህ ቤተክርስቲያኒቱ መረን ወጣለች ይላልከን ነው በተዘዋዋሪ ማለት ነው። ይሄ የቀደመ የተጻፈ ጽሁፍ ነው እና ይሄ ነገር መረን አሁን ላለነው ትውልድ መረን ሊያስወጣን ይችላል። አሁን ካለው የመረዳት አቅማችን በዚህ ጄኔሬሽን ያለ ነው ሰዎች ለነበረው ትውልድ መረን ያስወጣ ምንድነው? በዘመኑ የነበሩት ማቹርድ ናቸው። በዘመኑ የነበረው ያጻጻፍ ስልት ምን ለማለት እንደተፈለገ ሁኔታው ዘመኑን ያዋጅ ወይንም ደግሞ በዘመኑ ለነበር ከዚህኛው ትውልድ አሁን እናንተ ካለንበት ትውልድ ይልቅ ከኛ በፊት የነበረው ትውልድ በአይምሮም በእውቀትም የበሰለ ነው፣ በግንዛቤም የተሻለ ነው እያልከ ነው። አሁን ግን ያለነው ምንም ዝም ብለን ማንረባ ነገር ነን እያልከ ነው። ከነሱ አስተሳሰብ ከነሱ አኳያ ስንታይ ውድቅ እንሆናለን እያልከ ነው። ስለዚህ የቀደመው ትውልድ በደንብ የሚረዳ የነበረ ጽሁፍ ነው። የአሁኑ ትውልድ ግን መረን ይወጣበታል እያልከ ነው። የባለፈው ትውልድ መረን ያልወጣበትን ጽሁፍ የአሁኑ ትውልድ እንዴት መረን ሊወጣበት ይችላል? እሺ አመሰግናለሁ። በፊት አሁን ግልጽ ነው ኤርሚ። ምን መሰለህ አሁን በመግባራችን ማየት ይቻላል። የቀደመውን በታሪክ አንብበናል። መቼም የቀደመው ትውልድ ለሀገር አሳቢ ትውልድ ነበረ፣ ሀገር አፍራሽ አይደለም። ያሁኑ ሁላችንም ሀገር አፍራሾች ነን፣ ልከኞች ነን፣ ለእግዚአብሔር መንገድ የማንመች ነን። የምናየው ነው ሀገራችን እንዴት እንዳደረስናት ማለት ነው። ሁላችንም ከሊቅ እስከ ደቂቅ ድረስ ያለነው ሰዎች ሀገር አፍራሾች ስለሆንን በሰዓቱ የነበሩት ግን ሀገር ጠባቂዎች ናቸው። ሁሉም እንደ አንድ ቃል ተናጋሪ እንዳደልብ ሐሳቢ ሆነው ሀገርን ባህልን ያስጠበቁ ሃይማኖትን ያስጠበቁ ናቸው፣ ሞተው ማለት ነው። በአፄ ሱስንዮስ ጊዜ የኢየሱስ ክርስቶስን አምላክነት እያወጁ የሞቱ የተሰዉ ናቸው። አሁን ያለው ትውልድ ሲገደል ሞትኩኝ እያለ ቀበሌ ሂዶ ወይንም ደግሞ መንግስት ምናምን የሚል ትውልድ ነው ማለት ሞትን በስሙ መሞትን ማለት የሆነ ለመቀበል የተዘጋጀን አይደለንም። ባሪሲ የተገደሉ ሰዎች አይገናኝም እኮ የምታወራኝ ነገር እንደው ታመጣዋለህ ብዬ ነበር። አሁን ከምናነሳው ሐሳብ ጋር እኮ ምንም ነገር አይገናኝም። አሁን እያወራኝ ያለው ነገር ይገናኛል እንጂ ኤርሚ ማለት ምግባራችን ግልጽ ነው። ምክንያቱም ይሄ ጽሁፍ ኦርቶዶክሳውያንን መረን ያወጣቸዋል አይደል? እግዚአብሔርን ክዶ ሰው በማርያም ታምኖ መንግስተ ሰማያት ይገባል ብሎ የሚለው ጽሁፍ ቅድም ጽሁፉ ትክክል ነው አምንበታለሁ ብለሃል። አሁን ደግሞ ትውልዱን መረን ያወጣልና አልቀበልም ማለት ጽሁፉ የኛ ነው ብዬ ነው ቀበለዋለሁ ያልኩት። የኛ ነው ማንም የጻፈልን ወይንም ካቶሊክ ወይንም ፕሮቴስታንት የጻፈልን አይደለም፣ የኛ ነው ብዬ ነው ቀበለዋለሁ ያልኩት። ነገር ግን ሐሳቡ ትክክል ነው፣ ክርስቶስ መካዱ ትክክል ነው ግን እያልኩ አይደለም። ስለዚህ ትክክል አይደለም ማለት ነው ጽሁፉ። የተጻፈው ማን ነው? ይሄ የተደረገው ነገር ትክክል አይደለም። ያ ኃጢአተኛ ግለሰብ የሰራው ነገር ትክክል አይደለም።
መጽሐፍ ቅዱሳዊም ነገር አይደል። ክርስቶስ መካዱ ትክክል ነው የሚል የመጽሐፍ ቅዱስ አስተምህሮ የለም። መካዱ ትክክል ነው የሚል ማለት ነው። በመጽሐፍ ቅዱስ ክርስቶስን የካዱ አሉ። ቤተክርስቲያኒቱ ታዲያ ክርስቶስን የካደ ሰው ለትምህርት ብላ በታምር ላይ ማርያም ያደረገችው ታምር ብላ ነው የጻፈችው። በመጽሐፍ ቅዱስም እኮ ተጽፏል። ኤርሚ ለማንን ለምሳሌ በዚህ ጴጥሮስ አሁን ክርስቶስን ክዷል እኮ። ክርስቶስን ክዶ ምን ነው ክዷል? ጴጥሮስ ክዶ ተምሯል። ክርስቶስን ክዶ ተምሯል። ምህረት አግኝቷል። በማን ነው ምህረት ያገኘው? በማርያም አይደለም። ይሄ የተማረው በራሱ አልቅሶ ተምሯል። በራሱ እንባ ማለት ነው። ሌላ አማላጅ ሳያስፈልገው የጻድቅ ሰው ጸሎት በስራው ኃይል ታደርጋለች። አንድ ጊዜ ከይቅርታ ጋር ኤርሚ ሐሳቤን እየጨረስኩኝ የጻድቅ ሰው ጸሎት በስራው ኃይል ታደርጋለች እንደሚል ያው ታውቀዋለህ። አንዱ ስለሌላው ይጸልይ እንደሚል መጽሐፍ ቅዱስ ላይ ታውቀዋለህ። ስለዚህ በዚህ መሰረት የሰዎችን ወይንም ደግሞ የሌሎችን አጋዥ ሳይፈልግ ጴጥሮስ በራሱ እንባ ማለት ሌላ ተራዳይ ሳይፈልግ በራሱ እንባ ድኗል ጴጥሮስ ማለት ነው። ስለዚህ ይሄ ማለት ንስሐ ገብቷል አይደል ማለት ነው። ጸጸት ማለት ንስሐ ነው። እንባ ማለት ንስሐ ነው። ተጸጽቶ ማለት ነው። ስለሱ ሶስተኛ ወገን የለመነለት አለ አልጠየቀም። የመጠየቅ ግን ስልጣን ተሰጥቶታል በመጽሐፍ ቅዱስ ይተጻፋል። አልጠየቀም ማለት እርዱኝ አላለም። ሐዋርያቱን ወዳጆቹን ዮሐንስ ወይ ያዕቆብ ወይ አማልደኝ አላለም። ወዲያውኑ ወደ ለቅሶ ነው የገባው። ታምረ ማርያም ላይ ያለው ሰው ያውን ታዲያ ማን የለመነችለት? እዛ ላይ ድንግል ማርያም ናት የለመነችለት ይላል። አረ ክፍሉ ይላል መጽሐፍ ቅዱሳዊነቱ። ታዲያ ማርያም ክርስቶስን ክዶ እሱ ተክጃለሁና ይቅር አልለውም እያላት በጸሎቷ ነው አይደለ ለምና ያስማረችው? አዎ ይላል እንደዛ ክፍሉ። በጸሎቷ ነው የተማረው እዚህ መጽሐፍ ቅዱስ ላይ። እሺ አይሚን እንትኑ ላይ ታምሩ ላይ ማለት ነው። ኦኬ እሺ በጸሎቷ ነው አይደል የተማረው? ወንድምነት ትልቁ ላይውና መጽሐፉን ክፈተው። ልብ በል በጸሎቷ ነው የተማረው ብለሃል። እንዳትክድ ሐሳብህን እንዳትለውጠው፣ እንዳይለወጥ ሐሳብ እዚህ ቤት ያለ መረጃ እናወራም። በጸሎቷ እንዳስማረችው እስኪ እናያለን ማለት ነው። ኦኬ ወንድምነት አለ አይደል ዳንዬ? እሺ ወንድምነት አለው። ልጆች ላወጣል ይመጣ ነበር ግን ልክፈታትና ቆይ አንብቤ አጥቷ ይከፈተልን። እሺ መጽሐፉ በጸሎቷ ነው ያስማረችው ብሎናል ወንድማችን። እሺ እናያለን። ይሄው እሺ የቀድሙ ጋር ከላይ ትንሽ ከፍ ብለህ ቁጥር 21 ጀምሮ ከለቅሶም ብዛት የተነሳ ይቅር ማነው የተነሳ በተኛ ጊዜ ይቅር የምትል አምላክን የወለደች ከልጇ ጋር ተገለጸችለት። ጌታችን በዙፋኑ ላይ ተቀምጦ ሳለ እመቤታችን በፊቱ ቆማ ልጄ ሆይ የዚህ ኃጥእ ምስኪን ሰው ኃጢአቱን ይቅር ትለው ዘንድ እለምንሃለሁ አለችው። ቁጥር 22 ማለት ነው። ቁጥር 23 በፓርከር ያቀረበበትን ያው አባ ዮናስ ጌታም ከመላእክቶቼ ጋር ክዶኛልና ይቅር አልለውም አላት። ይቅር በለው አለችው። ቁጥር 22 ላይ ይቅር አልለውም አላት። ቁጥር 23 ላይ ልብ በል እንቀጥል። ቁጥር 24 የልጇንም ቃል በሰማች ጊዜ ልጄ ሆይ የዚህ ኃጢአተኛ ኃጢአቱን ይቅር ትለው ዘንድ እለምንሃለሁ አለችው። ለሁለተኛ ጊዜ ማለት ነው። በጠባኸው በጡቴ ማጸናሃለሁ እያለች መሪ ለቅሶ በፊቱ አለቀሰች፣ በጌታ ፊት ማለት ነው። ሁለተኛ ጊዜ ጠየቀችው አሁንም ይቅር በለው ብላ። ጌታስ ቁጥር 25 ላይ ምን ይመልስ ሲሆን ጌታችንም ኢየሱስ ክርስቶስም የዚህን ከሃዲ ሰው ለዘላለም ኃጢአቱን ይቅር አልለውም አላት። ከመላእክት ጋር ክዶኛልና ክርስትናውና ጥምቀቱንም ንቆ ክዷልና። ሁለት ጊዜ ጠየቀችው፣ ሁለት ጊዜ መለሰላት። ምን ብሎ ይቅር በለው አለችው። ይቅር አልለውም አላት። ይቅር በለው ይቅር አልለውም አላት። ቁጥር 26 ይህም በሰማች ጊዜ አሁን በቃ ይቅር ይልሻለሁ አላለትም። ይህም በሰማች ጊዜ ልብሷንም ቀዳ ስለኔ ብለህ ይቅር ካላልከው ብላ ጡቶቿን አውጥታ ጡቶቼን ቆርጬ እጥላቸዋለሁ፣ ጉንጮቼንም ሰነጥቃቸዋለሁ አለች። ኦኬ ልብ በል ቁጥር 22 ተመለሰ ወንድምነት። አባ ዮናስ ባለ ወንድም ስማኝ። ቁጥር 22 ለመነችው። ቁጥር 23 እምቢ አላት። እሺ አላላትም ስትለምነው። ቁጥር 24 ለመነችው እያለቀሰች በፊቱ መሪር ለቅሶ በፊቱ አለቀሰች።
በጠባው በጡቴ እያለች ስትለው ሆዱ አራራ። ጌታችንም ቁጥር 25 ጌታ ኢየሱስ ክርስቶስም የዚህን ከሃዲ ሰው ለዘላለም ኃጢአቱን ይቅር አለውም አላት። ምክንያት ተብሎ ሲባል ከመላእክት ጋር ክዶኛልና ክርስትናና ጥምቀቱንም ንቆ ክዷል። እኔን ንቆኔ ካደኝ፣ ጥምቀቱንም ንቆኔ ካደው፣ ክርስትናንም ንቆኔ ካደው፣ መላእክትንም ንቆኔ ካደው። ስለዚህ ይቅር አልለውም አላት። በቃ ስለዚህ አንተ አምላክ ነህ፣ የወደድከውን አድርግ፣ እንደ ፍቃድ ይሁን፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን ብለን እንጸልይ፣ እንደወደድክ ማድረግ ትችላለህ አይደለም ያለችው። ቢላዋ አቀብሉኝ ነው ያለችው በሰማያት የእናንተ ማርያም ማለት ነው። ማስፈራራት ገባች። ያው ይህንን በሰማች ጊዜ ልብሷን ቀዳ። በመንግስተ ሰማያት የሚቀደር ልብስ አለ ወይ ነው አሁን ጉዳዩ። እዚህ ጋር ነው የደብተራ ወሬ መሆኑ የሚያሳየው እዚህ ጋር ነው። ይቅር ካላልከው ብላ ጡቶቿን አውጥታ መንግስተ ሰማያት የሚወጣ ጡት አለ ወይ ነው። ጡቶቿን አውጥታ ቆርጬ ጥላቸዋለሁ፣ ጉንጮቼንም ሰነጥቃቸዋለሁ አለች ይችላል። ከዛስ ወደ ማዶ ሄደ ወንድምነት። ጌታችንም ያደረገችውን ባየ ጊዜ ከዙፋኑ ላይ ወርዶ በደረቷ ላይ ተቀምጦ ታቅፎ ሳማት። በደረቷ ላይ ከዙፋኑ ላይ ወረደና ደረቷ ላይ ሄደና ቁጭ አለልህ። ከዙፋኑ ወርዶ ማለት ነው። ያው ሕፃን አይደል? ሕፃን እኮ ነው። ዛሬም ኢየሱስ የኦርቶዶክሱ ሕፃን ነው። ከርሞ ጥጃ ብለን እንለዋለን እኛ በገጠር አባባል። ማያድግ የኦርቶዶክሱ ነው ያልኩት። የቅድስት ድንግል ማርያም ልጅ ጌታችን ኢየሱስ ክርስቶስ እኛ የምናምነው እሱ በእድሜው በኢትዮጵያ ካላንደር 2018 ዓመት የሞላው አምላክ ሰው በአብ ቀኝ አለ። በጎርጎሮያን አቆጣጠር እድሜው 2025 ዓመት የሞላ አምላክ ሰው ስግው ቃል በሰማያት አለ። በተወለደበት አካል ሞተ፣ በሞተበት አካል ተነሳ፣ በተነሳበት አካል ወደ ሰማያት አረገ፣ በዛው አካል ተመልሶ ይመጣል። ክብር ገናንነት ለታላቁ ለስሙ ይሁን። ስለዚህ እናንተ ማርያም ምንድን ነው ያደረገችው? ጡት ቆርጣ ነው፣ ጉንጭ ሰንጥቃ ነው። የታለ በጸሎቷ ለምናለት ነው ያስማረችው ብለህ ያልክ ሃርድ ሰጥተዋል እንዴ? በዘመንኛው አባባል ኢየሱስን ሃርድ ሰጥተዋል። አዎ። እና በጸሎት መሆኑ የተባለው የነገረኝ ነው። እሺ፣ በጣም ጥሩ አመሰግናለሁ። ምንድነው ጸሎት? በእናንተ በፕሮቴስታንቲዝም ባላውቅም እንዴት እንደሚደረግ በእኛ በኢትዮጵያ ኦርቶዶክስ የማርያም ጸሎት የታለ? ወንድምነት ምንድን ነው ያልከው? ገብቶኛል። በጸሎቷ ነው ያልኩት። አንዴ ቆይ እሺ አለው ሙቭ ላደርግ ነው። አንዴ እሺ ልቀጥል። ቆይ አንዴ ወንድምነት ምንድን ነው ያልከው? ለወጣ ስለሆነ ወንድምነት ልጆች ከትምህርት ቤት ፒክ ላደርግ ነውና አለው እና ላይቭ ልዘጋው ነው። አይ አይደለም አለው። ከማሳየት አልችልም ማለት ነው። ካሜራ መክፈት አልችልም ወንድምነት። ችግር የለም። እኔ ጋር መጽሐፍ አለ ቤት ስላለሁ። እሺ ችግር የለም። እሺ ቀጥል። እሺ ቴንኪው ለማለት የፈለኩት ኤርሚ ሐሳብ መጀመሪያ እያገኘህ ማለት ምናልባት ሚስ አንደርስታንዲንግ እንዳይኖር ማለት ነው። በጸሎት ያልኩት ጸሎት ሲደረግ እንደምታውቀው ዝም ብሎ በመጽሐፍ ቅዱስም እንደምናውቀው ለምሳሌ እንዲህ አድርግ ብቻ አይደለም። ለምሳሌ ልጥቀስልህ። ሙሴ ህዝቡን ይታደግ ዘንድ እግዚአብሔር ምን ብሎ ነው የጸለየው? ይህን ህዝብ የማትምረው ከሆነ ከተጻፍኩት ከሕይወት መጽሐፍ ደምስሰኝ የሚል ቃል እናገኝበታለን በሙሴ መጽሐፍት ማለት ነው። ስለዚህ ምን እያለ ነው? ሲኦል አስገባኝ፣ ልቃጠል፣ ልረር፣ በቃ ልኮማተር እያለ ነው ሙሴ ማለት ነው። ይሄ በመጽሐፍ ቅዱስ የተለመደ ነው እንደዚህ አይነት ጸሎቶች ማለት። ይሄ ካልሆነ እንዲህ ልሁን ነው ያለው። በቃ ከጻፍከኝ የሕይወት መጽሐፍ ደምስሰኝ ነው ያለው። ሁለተኛ እዚህ ያስረዳህ ያለ ኢየሱስ ክርስቶስ ሕፃን ሆኖ መጥቶ ታቀፋት። ይሄ እኮ ምንድነው የመጽሐፍ ልማድ ነው። ኢየሱስ ክርስቶስ ለምንድን ነው አባ ዮናስ? ቆይ በትክክለኛ ስም ዮናስ ነው ስምህ? ግን ዮናስ ነው። በቃ ታዲያ አባ የሚለውን አዋጣ እንዴ። ይሄ እኮ አባ ተብለው እኮ የሚጠሩት ቤተክርስቲያን ክህነት ያላቸው ሰዎች ናቸው። አሁን አባ ዮናስ ብዬ በእድሜም ገፋ ያለ ሰው አባ ይባላል። ኖ አይ ኖ፣ ይሄ በቤተክርስቲያኒቱ ማዕረግ አባ ተብለው የሚጠሩት መነኮሳትና ጳጳሳት ናቸው።
የምንኩስና ምክንያቱም ቢዝነስ አይደለም ወራጄ ምንድነው ቢዝነስ ምናምን ነገር እያልክ ታውራታችሁራል ብራዘር ታችሁራል ደርባችሁ ዝም ብላችሁ አታውሩ ወንድሜ አንደኛ አሁን እኔ ዝም ብዬ አባ ዮናስ ብዬ ስጠራህ አንድ መነኩሴ እንደጠራሁ ነው አድርገው ሰዎች የሚረዱት እንደዛ ትክክል አይደለም ስለዚህ ስምህን አስተካክል ከሆነ መነኩሴ ጋር እያወራን እንዳለ አድርገው ሰዎች እንዲረዱ አታድርግ ለቤተክርስቲያኒቱም ለስሙም ክብር ጭምር ብትጠነቀቅ ጥሩ ነው ለማለት ነው እኔ ችግር የለብኝም ነግረኸኛል ዮናስ በለኝ ችግር የለም ዮናስ በለኝ ያ እሺ ኦኬ ወንድም ዮናስ እሺ ቀጥል እሺ ሁለተኛ ቅድም ስታብራራልኝ አንደኛ የጸሎቱን ተናግሬያለሁ አንተ ትቀጥላለህ በዛ ላይ ሙሴ ምኑን መቼ ተናገርክ የታለ ማርያም ጸልያ ስለ ጸሎቱ ማርያም ጸልያ የታለ ያስማረችው ቅድም ማርያም ጸልያ ነው ያስማረችው አይደል እንዲያልከኝ መጽሐፉ ሲነገር ማርያም ጸልያ ሳይሆን ያስማረችው ሃርድ ሰታ ነው ጌታችን ኢየሱስ ክርስቶስን አስፈራርታ ነው እሺ መልካም እሺ ማስፈራራት ማለት አሁን ምንድነው ይሄን ካላደረክልኝ እንዲህ ሆናለሁኝ ይሄ የመጽሐፍ ቅዱስ ባህል ነው መጽሐፍ ቅዱስ ላይ ያየችው ነው ይሄ አዲስ ነገር አይደለም ምክንያቱም ተጠቀስኩልህ አንዴ ኤርሚዬ በፈጠረ ልጨርስና እንትን ትላለህ ቤት ስለሆነ ማለት ነው አንዴ እየጨረስኩኝ ሐሳብ እንዳረሳ ነው ከሌላ አንፃር አይደለም ሐሳቤ እንዳረሳው ነው እና ምንድነው ሙሴ ዝም ብሎ ይሄን ህዝብ ማር ብቻ አላለም ካልማርከው ከጻፍከኝ የህይወት መጽሐፍ ደምስሰኝ ብሏል የህይወት መጽሐፍ ደመሰሰው ማለት በሲኦል ለረር ልቃጠል እንደማለት ነው ሙሴ ይሄ አይጠፋው ስለዚህ ከዚህ የተለየ መልጃ አልማለደችም ነው አንድ ያዝልኝ ሁለተኛ ወይት በህፃን ልጅ መጥቶ ሌላ ጋር እንዳትሄድ አይ እዛው አንተ የተናገርከው ላይ ነኝ እርሚ እዛው ላይ ሌላ አይነት እንትን ስለሰራበት የጠቀስከው ጥቅስና እየተወራ ያለው ነገር አንድ አይነት እንዳይደለ ላሳይ በደንብ ማለት ነው ሙሴ ብቻ ነው ሁለቱ አድምጠኝ ብራዘር ሙሴ ይሄንን ህዝብ ካልማርከው እኔ ሰውነቴን ቆርጬ ጥላለሁኝ ጉንጬን ሰነጥቃለሁ አለ እንዴ አይነቱ ይለያይ እንጂ ነገርየው ይበሳል የሙሴ ይበሳል የሙሴ ይበሳል ኃላፊነቱን ለማን ነው የሙሴ ይበሳል ለምን አታደምጠኝም ብራዘር የምን የሙሴ ይበሳል ይላሉ 10 ጊዜ የሙሴ ይበሳል ስላልክ አይደለም መልስ የሚሆነው ሙሴ ኤርሚ አንዴ ቆይ ለወጣ ስለሆነ ነው ሲጀመር ሙሴ በሰማይ ነው እንዴ የጸለየው ይሄን ጸሎት ኦኬ ጠይቅ በሰማይ ነው ዮናስ ሙሴ የጸለየው በሰማይ አይደለም በምድር ነው ኦኬ ስለዚህ ይለያያል እንደማለት ነው ኦኬ አሁን ምን መሰለሽ እኔ ያገናኘሁበት ምክንያት ሙሴ ከሞተ በኋላ ስላለው ነገር ነው ካልማርክልኝ በስጋ ሆኖ ማለት ነው በስጋ ሆኖ የማለደ ያለው ካልማርክልኝ ሲኦል ልግባ እያለ ነው በቃ እዛ ልቃጠል ደረር ልቆማተር እያለ ነው ዮናስ ከሞተ በኋላ ነው ሙሴ እንደዛ ያለው አይደለም በህይወት እያለ ነው በህይወት እያለ ነገር ግን እሱ በህይወት እያለ ጌታ አልምርም አለው ይሄንንስ ካልማርክልኝ እኔ አሁን ያነሳሁት እላፊ ያልናገር ሙሴ ያለውን ብቻ ነው አልምርም አለው ወይ እንደዛ አይነት ኮንቨርሴሽን አድርገዋል ሙሴን እንደዚህ ያለው አንተን ለሌላ ህዝብ አደርጋለሁ እኮ ሙሴን ማርልኝ ብሎት ጌታ ደግሞ አልምረውም ለምን ይሄ ህዝብ ክዶኛልና አልምረውም ብሎት እንግዲያው ማትምረው ከሆነ እኔ ጉንጬን ሰነጥቃለሁ እግሬን ቆርጣለሁ አንጀቴን ዘረግፈዋለሁ ብሎ በሚል በማስፈራራት ሙሴ የእግዚአብሔርን ሐሳብ አስቀየረው ወይ ነው ብየምልህ አሁን እሱ ጸሎቱን ግን ሞክሮታል በቃ ሞክሯል ተሳክቶለታል ሐሳብ አስቀየረው ወይ ነው ተሳክቶለታል ምሮታል ህዝቡን ለምን ቀጥታ አታወራኝ ማወራህን ሐሳብ አስቀየረው ወይ እግዚአብሔርን ያልኩ አሁን እኔ የማየው መጨረሻውን ነው በቃ የማየው መጨረሻው ላይ እንዲህ ብሎ የምልጃ ስርዓት ነው ማስፈራራትም አይደለም ማሰማኝ ከሆነ ሚዩት በማድረግ ካልሆነም ደግሞ ወይታች አወራለሁ እኔ በመደማመጥ ላይ ብቻ አወራለሁ ራስ ኦኬ ማርያም ማርልኝ አለችው አልምርም አላት ለምን ክዳውኛል ከመላእክት ጋር አለ መልሳ ጠይቀችው ማርልኝ አለችው
አልምርም ማለት ለዘላለም ኃጢአቱን ይቅራለው ክርስትናውንም ጥምቀቱንም እኔንም ንቆ ክዷልና አይቅራለውም ብሎ ሲላት ከሕይወት መጽሐፍ እኔን አጥፋኝና እሱ ይዳን አይደለም ያለችው እንደ ሙሴ ምንድነው ያለችው? እሷ ቀጥታ ጡቶቼን ቆርጬ ጥላቸዋለሁ ጉንጮቼንም ሰነጥቃለሁ ብላ ልብሷን ቀዳ ጡቷን ቆርጣ ጉንጮቿን አድምጣ ይሰማል ያንተ ካልሆነ በስተቀር ይሰማል። ሶስት ነገር አድርጋለች። ልብስ ቀዳለች፣ ጡቷን ቆርጣለች፣ ጉንጯን ሰንጥቃለች። ያደረገችውንም ባየ ጊዜ ይላል። ያደረገችው ለምንድነው? ጸሎቷን ለመነች እምቢ አላት፣ ለመነች እምቢ አላት። ከዛስ እንደ ፍቃድ ይሁን ሳይሆን ያለችው ጡት ወደ መቁረጥ፣ ልብስ ወደ መቅደድ እና ጉንጭን ወደ መሰንጠቅ ነው የመታችው። ሙሴ ለምኖት እምቢ ብሎት ለምኖት እምቢ ብሎት ራሴን አጠፋለሁ ነው ያለው ወይስ ራሱን ኃላፊነቱን እኔን ከሕይወት መጽሐፍ ደምስሰኝ ነው ብሎ ለጌታ ኃላፊነቱን የሰጠው? ሙሴ ለጌታ ነው፣ ጌታ ነው ከሕይወት መጽሐፍም የሚደመስሰውም ሲኦልም የሚከተው የሚያድነው እሱ ነው። በራሱ ሕይወት ላይ እስራኤልን እንግዲህ ማትምረው ከሆነ እኔ በራሴ ሕይወት ላይ እርምጃ ወስዳለሁ። አንጀቴን ዘርግ ሆዴን የምቀደው አናቴን በድንጋይ ፈጠፍጠዋለሁ እግሬን ቆርጬ ነው የምጥልልህ አይደለም ብሎ እንደናንተዋ ማርያም ወደ ማስፈራራት ሄደው እግሩንም መድምዶ ቢቆርጠውም እግዚአብሔር ይቅር አይልም። ይቅራል ብሎ ካለ ማለት ነው። ነቢዩ ግን እዛ መንገድ ድረስ አልሄደም። እንግዲህ እዚህ ፕላኔት ላይ ብዙ ነቢያት ተነስተዋል፣ ብዙ የእግዚአብሔር ሰዎች ተነስተዋል። ማርያምም ማናቸውም ነቢያት ሙሴ ጋር አይደርሱም። አፍ ላፍ ነው ያወራው ጌታ። ይሄ ታላቅ ነቢይ በራሴ ላይ እርምጃ ወስዳለሁ አላለም። የእናንተዋ ማርያም በራሷ ላይ እርምጃ ወስዳ ጉንጯን እንደሰነጠቀች፣ ልብሷን እንደቀደደች፣ ፊቷን እንደሰነጠቀችው ሙሴ እንዲና እንደዛ አላደረገም። ያለው ምንድነው? ጌታ ሆይ ይህን ሕዝብ ከምታጠፋው አንደኛ ግብፃውያን ይሰማሉ ነው ያለው። ይሰማዋል። ወተትና ማር ወደምታፈሰው ምድር አገባቸዋለሁ ብሎ ያወጣቸው የአባቶቻቸው አምላክ እግዚአብሔር በምድረ በዳ ገደላቸው፣ ሊያስገባቸው አልቻለም ብለው ይላሉ። እና ይህን ደግሞ እንዳይሆን ስለ ማልክላቸው ስለ ባሪያዎች ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ይቅር በል አለው። ጌታም ይቅር አለ። ጌታ ይቅር እንዲል ግን ሙሴ የእናንተ ማርያም ታምረ ማርያም ላይ እንዳደረገችው አይነት አድራጎት አድርጓል ወይ? እግሬን ልቁረጥ፣ ጣቶቼን ልመድምድ፣ አይኔን ላጥፋው፣ ሆዴን ልቅደደው፣ አናቴን ከድንጋይ ጋር ልፈጥፍጥ አለ እንዴ? አላለም። ጌታም ያደረገችውን ባየ ጊዜ ብሎ እንደሚል ሙሴ ምን አደረገና ሙሴ ያደረገውን አይቶ ነው እንዴ ጌታ ይቅር ያለው? ጸሎቱና ልመናውን ነው የሰማው። የሙሴን ልመና ነው የቆመው ማን የሰማው? መዝሙር ላይ ሲናገር ሙሴ ጣልቃ ባይገባ ኖሮ ይላል። የሙሴን ልመና ሰምቶታል። አዎ ባሪያው ነው፣ ነቢይ ነው፣ ሰምቶታል። ጸሎቱን ማለት ነው ተቀብሎታል ጌታ ማለት ነው። የተቀበለው ጸሎቱን እንጂ የእግሩን መቁረጥ የሆዱን መዘርገፍ አይቶ አይደለም፣ አላደረገም። እሱም እንደዛ የእናንተ እኮ ጸሎቱ አይደለም እኮ የተሰማው። የማርያም ጸሎት እኮ ታምረ ማርያም ላይ እኮ አልተሰማም። እዚህ ቦታ ላይ አልሰማትም። እዚህ ክፍለ በተጻፈው ማለት ነው። ጸሎቷ ሳይሰማላት ሲቀር ግን እሷ ወደ ድርጊት ገባች። በጠባው በጡቴ እለምንሃለሁ አለችው፣ ኢግኖር አደረጋት ማለት ነው። ከዛስ ያንኑ ጡት መድምድጄ ቆርጠዋለሁ ብላ ወደሚል ወደ ማስፈራራ ቢላዋ አቀብሉኝ አይነት ነገር ነው ያለችው። ይህ ተራቃቃ ጫወታ በአብሾ የደነዘዘ ሰው የጻፈው ጽሑፍ እንጂ የጌታ እናት ማርያምም አይደለችም፣ ጌታችን ኢየሱስ ክርስቶስም አይደለም። ኦርቶዶክስ በአጋንንት የተጠቀጠቁ አገልጋዮች አሏት። እነሱ የጻፉት ተራ እየቀደዳችሁ ለከሰል ማቀጣጠያ ልታደርጉት የምችሉት መጽሐፍ እንጂ የሕይወት መጽሐፍ አይደለም። የጌታችን እናት በዚህም ስሟ ብሌም አይደረግም እንላለን። ቴንኪው። ፌዝ የምትለው ነገር ካለ መቀጠል ይችላል። እዚህ ጋር የምናገረው ነገር ዳኒ ሀሳብህን አከብራለሁ። ይሰማላ? ይሁን አንዴ ላውራና አንዴ ላውራ ይቀርባል። ቆይ አንድ ብቻ ጥያቄ ለዳኒ ልጠይቀውና ትገባለህ መሀል ላይ። ምንድነው አይሚን ለማን ነው? ለኤርሚ ማለት ነው። ምንድነው የምጠይቀው እዚሁ ጋር ስለ ሰው ብሎ ጡት ቆርጣለሁ ማለት ወይንም መቁረጥ፣ እጅ ቆርጣለሁ ማለት ወይንም መቁረጥ፣ ስለ ሰው ስለ ምልጃ ምንድን ነፍሱን ስለ ወዳጆቹ ከመስጠት በቀር ከዚህ የሚበልጥ ፍቅር ለማንም የለውም ብሎ አስቀምጦልን፣ ምሳሌውን ከኔ ተማሩ ብሎ አስቀምጦልን፣ ድንግል ማርያም ስለ ሰዎች ብላ
ጡቷን ልቁረጥ ብትል እጇን ልቁረጥ ብትል ነፍስን ራሱ እስከ መስጠት የተፈቀደ ሆኖ እያለ ራሱ አሳይቶን አስተምሮን ከዚህም ይበልጥ ፍቅር ለማንም የለውም ብሎ ነግሮን እንደዛ ቢባል ምንድነው ነውሩ? ምንድነው ችግሩ? መጽሐፍ ቅዱስ ያወግዘዋል ወይ? ይሄ ነው ጥያቄ። እሺ ቴንክ ዩ። ይሄ መጽሐፍ ቅዱስ ያወግዘዋል ነው ብላልከኝ፣ እንደው አያወግዘውም እንኳን ብዬ ብልልህ አሁን በመንግስተ ሰማያት ያለችው የኦርቶዶክሷ ማርያም በምናብ የጻፏት ልብ በሉ። ጡቷ ተቆርጦ የተጣለ መልሶ ሊገጠም የማይችል እንግዲህ በመንግስተ ሰማያት ተቆርጦ የሚጣል ነገር ምን ይሆናል ማለት ነው? ይበሰብሳል፣ ይሸታል፣ ይታላል ማለት ነው። ኦኬ። ይሄ ደግሞ ከሆነ የሚቆረጠው ጡት ትንሣኤን ያገኘ አካል አይደለም ማለት ነው። ይሄ ደግሞ ከሆነ የኦርቶዶክስ ሌላኛዋን ትምህርት ደግሞ ያፈርስባታል። ኦኬ። እንደው እንደዛ እንኳን ብለን ሲጀምር መጽሐፍ ቅዱስ ይቃወመዋል ያልከኝ፣ አዎ በደንብ ድብ እናድርጎ ነው የሚቃወመው። መልጃ ማለት ጸሎት በአንዱና በሁለቱ መካከል ሶስተኛ ወገን ሆኖ ገብቶ መለመን፣ በመካከለኛ ሆኖ ማስታረቅ ብሎ ማለት እንጂ ጡት መቁረጥና ፊት መሰንጠቅ አይነት አይደለም። ስለዚህ ይሄ ጡት ስንጠቃ ማነው ጡት ቆረጣ፣ ጉንጭ ስንጠቃ፣ ልብስ ቀደዳ የተባለው ዝም ብሎ ቀደዳ የሆነ የኦርቶዶክስ የውሸት ወሬ ነው ማለት ነው። በዚህ እንተዋለን። ምንድን ማለት ቀደዳ ነው ራሱ ልብስ ቀደዳ ሳይሆን ኦርቶዶክስ ዝም ብላ ወሬ ቀደዳ ማለት ነው። በራሷ መጽሐፍቶች ለዘመናት ስንት ሺህ ዓመት ሙሉ ቁጭ ብላ እየተሸማቀቀች እያፈረች እየተዋረደች እየኮሰመነች እየመጣች ነው። ንስሐ ያስፈልግሻል፣ ተይ መጽሐፍቶችሽን አርሚ፣ ተይ ግድ የለም ብለው የነገሯትን ልጆቿን አውጥታ ጠላ በራሷ መጽሐፍቶች እየተዋረደች ነው ያለችው የጌታችን እናት። ቸለጆ መንግስተ ሰማያት እያልክ ነው። ጡቷ ከተቆረጠ ደግሞ የትንሣኤ አካል አይደለም የያዘችው ማለት ነው። በስንቱ እኮ ነው፣ በስንቱ ነው። ምኑን ጠይቀኛል? የወጉትም ያዩታል ይላል። የወጉትም ያዩታል ይላል፣ እንደ የተወጋ ጎኑን ማለት ነው። ስለዚህ አንደኛ የእሱ ቁስል ስላልደረቀ ነው የሚያዩት ወይንስ አርስታችን አይደለም? እኔ አሁን ዋና አይደለም እኮ የሚያገናኘው ነው። አሁን ስለቆረጠ ምናምን ስለመጣብኝ ነው። አይ ነው በመጀመሪያ ምንም ቆረጣ አይደለም። ከሱ አካል ላይ የተቆረጠ የለም። ተወጋ እንጂ አልተቆረጠም። ተወግቷል። ደሙን አፍሷል። ደሙ ፈሷል። እሱን አሁን ለኛ ተነግረናል። ተወጋ ነው ኦኬ እንጂ እንደናንተ እግሩ ተቆረጠ፣ እጁ ተቆረጠ፣ ጉንጩን ሰነጠቀ የሚል የለም። ተወጋ፣ ጌታችን ተወጋ፣ ደሙ ፈሰሰ። ስለዚህ ያ ትታሩ ያ ቀዳዳ ዛሬም ድረስ አለ ማለት ነው። ስለዚህ ወጉት ሁሉ ያዩታል። ልክ ቶማስ ሲነሳ አይደለም። አይ ስለመሽተት ስላወራኸኝ ነው ማለት እንደምናስበው አይደለም ለማለት ነው። ኤርሚ እኔ ዋናው እንዴት አይገናኝም? ቆይ አድምጠኝ። ዋናው ጌታ ይጋጥምጣ። ዋናው የኦርቶዶክስን ተረት ላይነሳ መቅበር ነው ያዝነው፣ እየቀበርኑ ነው ማለት ነው። እያፈረስን እየቀበርኑ ነው። ኦኬ የኦርቶዶክስን ተረት አልኩ። የኦርቶዶክስ ተረት እዛ ቆሼ ተራ ልክ እንደገማ አይነት ተረት እሱን እየቀበርን ነው፣ እሱን እያፈረስን ነው። በምን? በእውነተኛው በእግዚአብሔር ቃል አይገናኝም ታሪኩ። ቅድም የማርያምን ምልጃ ከሙሴ ጋር የማይገናኝ አደረግ። አሁን ደግሞ ልክ በዚህኛው መልስ ስጣጣ ኢየሱስ ክርስቶስ ጎኑ ተወግቶ ምናምን ነገር። አዎ ተወግቷል። ተወጋ ማለት ተቆረጠ ማለት ነው አይደለም። ኦኬ እሱስ እንኳ ቢሆን እኮ በዚሁ በምድር ላይ ለበደላ ኃጢአታችን ያንን የሆነው። እሷ ግን በመንግስተ ሰማያት ካረገች ብላችሁ እንኳን ካላችሁ በኋላ የማይገናኝ ታሪክ የማይገናኝ እንተፈንቶ ነገር የምታወሩት ማለት ነው። ስለዚህ ማርያም በልመና ሳይሆን እዛም ምንድነው አስማረችው ተብሎ የተባለው አንደኛ ውሸት ነው። ሲጀምር ብራዘር ውሸት ነው። ውሸት ቤተክርስቲያኒቱ በቃ ከምስረታዋ ጀምሮ እንዲህ አይነት ነገር እንዳላት በደንብ ፍንጥቁ አድርጎ መጽሐፍቶቿ ታሪኮቿ ያሳያሉ። እኛም የቤተክርስቲያኒቱ ልጆች የነበርን ብራዘር። ከዚህ ይልቅ ይሄን ግብግቡን ትታ ንስሐ ብትገቡ ወደ እውነተኛ ወንጌል ብትመጡ አንዱን አርመዋለሁ ብለህ ስትል ሌላኛው ይመጣብሃል። አንዱን እሰፋዋለሁ ብለህ ስትል ሌላው ይቀደድብሃል።
ስለዚህ የሙሴን ያገናኘው ሙሴ ከሕይወት መጽሐፍ ደምሰኝ እንጂ ያለው ጡቴን እቆርጣለሁ ብሎ አላለውም። እግሬን እቆርጣለሁ ብሎ አላለውም። ይሄን ካላደረክ እግሬን እቆርጣለሁ አላለውም። ደምስሰኝ ነው ያለው። ኃላፊነቱን ለሱ ነው የሰጠው። ልክ ቅዱስ ጳውሎስ ይህንኑ ቃል እኮ ብሎታል። ምን አለ ቅዱስ ጳውሎስ ሮሜ መልእክት ላይ ብዙ ጭንቀት የማያቋርጥ ሐዘን በልቤ አለብኝ ብዬ በክርስቶስ ሆኜ እውነትን እናገራለሁ ይላል። አዶነ በቃሌ ስላልኩት አኮላትፌው ከሆነ ግቡና ይዩት። ሮሜ መልእክት መጽሐፍ ምዕራፍ 9 ብዙ ጭንቀት የማያቋርጥ ሐዘን አለብኝ ብዬ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽም፣ ሕሊናዬ በመንፈስ ቅዱስ ይመሰክርልኛል። በስጋ ዘመዶቼ ስለሆኑት ከእስራኤላውያን በስጋ ዘመዶቼ ስለሆኑት እኔ ከክርስቶስ ተለይቼ እነሱ እንዲድኑ እኔ ከክርስቶስ ተለይቼ የተረገሙ እንደሆነ ጸልይ ነበር ይላል። ጸሎት ይጸልይ ነበር። ምን እያለ የተረገሙ እንደሆነ ማለት ከየት ከክርስቶስ ተለይቼ ምን እያለ ነበር የሚጸልየው ጳውሎስ ማለት ነው። ይኸው ልብ በል ጸሎት ነው የሚጸልየው። እንደውም ቆይ ለምን እዚህ ቃሉን አላነበውም? አየህ እኔ እኮ አንዳንዴ ኤርሚያስ የምታደርገው ነገር ምንም ሊገባን አልቻለም ብላችሁ ብትሉ ተገቢ ነው። ያው ቅዱስ ቃሉ ምን እንደሚል ኦኬ ሮሜ 9 ላይ ማለት ነው። ወደ አማርኛው ልቀይረው። ኦኬ ላንጉዌጅ አንሰራት ትርጉም ኦኬ ብዙ ሐዘን የማያቋርጥ ጭንቀት በልቤ አለብኝ ስል በክርስቶስ ሆኜ እናገራለሁ፣ አልዋሽምም፣ ሕሊናዬም በመንፈስ ቅዱስ ይመሰክርልኛል ካለ በኋላ በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገሙ እንደሆን እጸልይ ነበረና ይላል። እነማን ናቸው ወንድሞቼ? ለእነማን ነው አንተ ሰውዬ እንደዚህ እያልክ ያለው ታላቁ ሐዋርያ ብለህ ብትለው ይኸውልህ እነርሱም እስራኤላውያን ናቸውና ልጅነትና ክብር ኪዳንም የሕግ መሰጠትም የመቅደስም ስርዓት የተስፋው ቃል ለእነርሱ ናቸው። ለማን ነው የተረገምኩ እንደሆነ ጸልይ ነበር ብለህ የምትለው ጳውሎስ? ለወንድሞቼ። እነማን ናቸው ወንድሞቼ? እስራኤላውያን። እነዚህ እስራኤላውያን ምን እንዲሆኑልህ? እንዲድኑ። አንተ ምንድን ነው እያልክ ያለው? እኔ ልጥፋና እነሱ ይዳኑ። ታዲያ ራስን አጠፋ እንዴ? አላጠፋም። እኔ ልጥፋና እነሱን አድንልኝ እያለ ግን ጌታ ፊት ይጸልይ ነበር። እጸልይ ነበረና ይላል። ሙሴም እንዲሁ ነው ያለው። ብራዘርዬ ከአንተ ማርያም ጋር የት ነው የምታገናኘው? ሙሴም ጸሎትን የጸለየው ብራዘር ለአባቶቻችን ታናክ 32 ኦኬ ከተራራው ወረደ እግዚአብሔር ሰው እንደዚህ አለ። ጸሎት ከዚህ ከቁጥር 7 ነው ጀምሮ እግዚአብሔርም ሙሴን ከግብፅ ምድር ያወጣው ሕዝብ ኃጢአት ሰርተዋልና ሂድ ውረድ አለው። ከተራራው ላይ በሊድ ሂድ 40 ቀን ቆይታ ከቆዩ በኋላ በሊድ ውረድ አለው። ከየት? ከተራራው ማለት ነው። ከጌታ ጋር ስብሰባ ተደርጎ በነበረበት ቦታ ማለት ነው። ውረድ ሂድ። ከዛ ካዘዝኳቸው መንገድ ፈጥነው ፈቀቅ አሉ። ቀልጦም የተሰራውን ጥጃ ምስል ለራሳቸው አደረጉ፣ ሰገዱለትም፣ ሰውለትም። እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክት ናቸው አሉ ሲል ተናገረው። እግዚአብሔርም ሙሴን እኔ ይህንን ሕዝብ አየው፣ እነሆ አንገተ ደንዳና ሕዝብ ነው። አሁንም ቁጣዬ እንዲቃጠልባቸው እንዳጠፋቸውም ተወኝ፣ አንተንም ለታላቅ ሕዝብ አደርግሃለሁ አለው። አየት ተወኝ ብሎ ሲለው ሙሴ ግን ምን አለ? ሙሴም ልብ በል አሁን ከዚህ በኋላ ማለት ነው የሙሴን ጸሎት። ሙሴም በእግዚአብሔር በአምላኩ ፊት ጸለየ። አቤት 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 ጸለየ። በቃ ልታጠፋቸው ነው፣ እግሬን ቆርጠዋለሁ፣ አንጀቴን የምዘረግፈው፣ ዓይኔን ጎልጉያ አወጣዋለሁ ብላ እንደናንተ ማርያም ወደ ማስፈራራት አልሄድም። ኦኬ ልብ በል ጸለየ። ምን ብሎ?
አቤቱ ቁጣህ በታላቅ ኃይልህና በጽኑ እጅህ ከግብፅ ምድር ባወጣው በሕዝብ ላይ ስለምን ተቃጠለ? ወደ ጌታ ነው ጸልያው። ግብፃውያን በተራራ መካከል ሊገድላቸው ከምድር ፊት ሊያጠፋቸው ለክፋት አወጣቸው ብለው ስለምን ይናገራሉ? አንዴ ጠብቁኝ። ይህንኑ ቃል ቻርጀሬ ስለጨርሰ ላይቱ ደበዘዘ። እዚህ ኦ ጌታዬ ለዘላለም ስም ይባረክ። ዘጸአት መጽሐፍ ምዕራፍ 32